አንቺ ማሳደግ ካልቻልሽ ለምን ለኔ ያሰጭኝም ልጆቹን? እሺ ልጆቹን ቢያንስ ለኔ ስጭኝ። ማደጎ ሄደ መፈለክ ትችላለህ እኮ የሚያረጋጋ ነገር የለንም አይደል? ቤቴን የመጣው ሲጀመር አትገባም ብዬ ነበር። ከሷ ጋር አውርተን የገባው ሲቀጥል ይዘህ የመጣው ርዕስና የምታወራው ወሬ ራሱ ምንም የሚገናኝ ነገር አይደለም። እኔ ሰውዬ ስርዓትህን ያዝ። ቤቴን እኮ ያዝ። ባለቤቴ ናት፣ ስርዓትህን ያዝ። ባለቤቴ ናት ለማለት አንተ ደፍረህ እንዴት ነው እንደዚህ የምትለኝ? አንተ ነህ ባለቤት፣ ያንተ ባለቤት ናት። ግን እባክህን ማርኮን የሚባል ሰው ታውቂያለሽ? የማን ነው ማርኮን? ማን ነው ማርኮን? እባክህን ውጣልን። በቃ እሱ ነው እየመጣ ህይወታችንን የሚበጠብጠው። እባክህን ውጣልን። ስነ ስርዓት ያዝ። እባክህን ውጣልን። በቃ አንተ የትን ሜጣል ከሆነ እኔ አንስቼ እንዲህ ስላደረስኩልህ ነው አሁን ዛሬ ላይ እንደዚህ የምትለው አንተ። ውጣ ብለህ ነው ክርስቲያን የራስ በቤት ውጣ ብለህ ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ ውድ አጋላጭ ሚዲያ ቤተሰቦች እንደምን አላችሁ? እኔ ልዑል ነኝ። አጋላጭ ሚዲያ በልዑል የተሰኘው ፕሮግራማችን ነው። እንግዲህ ዛሬም ያው እንደተለመደው በአንድ አዲስ ነገር አንድ ሰፈር ውስጥ ተገኝቻለሁ ማለት ነው። የደረሰኝ ጥቆማ አለ። ጥቆማውን ደግሞ ያደረሰኝ አጠገብ የምታዩት ወንድማችን ነው። በዋነኝነት እባክህን ድረስልኝ፣ የተወለዱት መንትያ ልጆቼ እናታቸው ጋር የሉም። ምንም እንኳን እናታቸው ጋር ብንለያይም ከወራቶች በፊት ባለመግባባት ብንለያይም ግን ደግሞ እናትየዋ ከተወለዱ በኋላ ልታሳየኝ ፈቃደኛ አይደለችም። ሌላ ትዳር ውስጥም ነው እየኖረች ያለችው፣ እኔ ጋር አይደለንም ብሎ ወንድሜ እንግዲህ ያው ጥቆማውን ሰጥቶናል። በዋነኝነት ሂዶም ሲጠይቅ ፈቃደኛ እንዳልሆኑ ለማሳወቅ ብዙ ነገር ነው ብቻ እያለኝ ያለው። ትክክለኛውን ነገር ከወንድሜ አንደበት እንሰማለን ማለት ነው። በዋነኝነት እኛ እንደተለመደው ነገሮችን እናጣራለን፣ ለማጣራት እንሞክራለን። እንግዲህ እውነተኛ ነገሮች ሲሆኑ ያው እንደምታውቁት ተፈጥሮ ከሆነ ነገሩ ወደ ሕግ ነው አሳልፈን የምንሰጠው። ካልተፈጠረ ደግሞ ይቅርታ ጠይቀን ነው እዛ ቤት የምንወጣው ማለት ነው። እና እንደተለመደው ወንድማችንን እናዳምጣለን ማለት ነው። ታዲያ እናንተ ላይክ፣ ኮሜንት፣ ሸር እያደረጋችሁ ይህንን ቪዲዮ ለብዙ ሰው አዳርሱ። እኛ ለፍተን ከላይ ታች ብለን የምንሰራውን ስራ እናንተ ደግሞ ያው አበረታቱን። ምክንያቱም መቼ ሰው ሊጠነቀቅ እንደሚችል ብዙ ነገሮች አሉ። ባለመጠንቀቅ ብዙ ነገሮች ይሰራሉ እና በየአካባቢያችን ሰው እንዲጠነቀቅ ነው ሸር የሚደረገው። ላይክ እያደረጋችሁ ኮሜንት እያደረጋችሁ ሀሳብ አስተያየት ስጡን። ሀሳብ አስተያየታችሁ ይገነባናል ማለት ነው። ቤተሰብ ያልሆናችሁ ደግሞ ሳብስክራይብ የምትለዋን በመጫን የእኛ ቤተሰብ መሆን አጋር መሆን ትችላላችሁ ማለት ነው። እስከ ፕሮግራሙ ፍጻሜ ታዲያ አብራችሁን ቆዩ። ሰላም ነው ወንድም። ሰላም እንደምን አለ? ሰላም ነው። ደህና። እስኪ በቅድሚያ ስምህን እንተዋወቅ፣ ከዛ በኋላ ደግሞ ምን እንደገጠመ እስኪ ለአድማጭም ለተመልካች። እሺ፣ ያው ስሜ ማርኮን አገኘው እባላለሁኝ። እሺ፣ የእናንተን ሚዲያ ብዙ ጊዜ እከታተላለሁኝ እና ያው አንዳንድ ጊዜ ሰዎችም ሲያወሩ ስለምሰማና እኔም ስላየሁት ይህንን ነገር በእናንተ በሞክረው ይሻላል ብዬ ነው ያሰብኩት። ምክንያቱም ያው ዘንድሮ ላይ የምንሰማው ነገር ብዙ ነገር ስለሆነ እኔም ሌላ ነገር ውስጥ ከምገባ ቅድሚያ ለእናንተ ላሳውቅና በዚህም ደረጃ እንዲታወቅልኝ ስለፈለግኩኝ ነው። ያጋጠመኝ ነገር ከፍቅረኛዬ ጋር ብዙ ጊዜ አብረን ኖረናል እና ከኔ ጽንስ እንደጸነሰች በነገረችኝ ጊዜ ተጣላን እና በዛን ጊዜ በሰዓቱ እኔም ዝግጁ አልነበርኩኝም። ምንም ብንዋደድ ዋላ አይደለ ዝግጁ አልነበርኩኝም እና በቃ የኔ እንዳልሆነ ነው በሰዓቱ የነገርኳት የነበረው። ነገር ግን እንደዚህ ትሆናለች ብዬ አስቤ አላውቅም ነበረ። የ3 ወር ጽንስ ላይ ያለች አንድ ጓደኛ ነበረኝ። ማለት ጓደኛም ሳይሆን እንተዋወቅ ነበረ። ብዙ ጊዜ እንደዚህ አብረን ቁጭ ብለን እንዲህ ስንጫወት መጠጥ ቤት ምናምን እንገናኝ ነበር እና ከእሷ ጋርም ሲያየኝ ስለነበረ ይነግረኝ ነበረ። በጣም ወርቅ ሚስት ነው ያለች፣ በጣም በቃ ምታምራለች፣ እድለኛ ነህ ይለኝ ነበር። በሰዓቱ ይሄ ነገር ስላልተፈጠረ ስለነበረ እኔም ያው ደስ ይለኝ ነበር። መቼም ያው ሲያድንቁልህ ደስ ይላል እና በሰዓቱ ግን የሆነው ነገር ምንድነው? ከዛ በኋላ የጸነሰችው ልጅ መንታ እንደሆነ አወቅኩኝ። ልትወልድ ስትወልድ ማለት ነው። እና
ከሱ ጋር መኖር ጀመረች ጸንሳም እያለ ማለት ነው። በጥንት ሰዓት ነው ከሱ ጋር አብራ መኖር የጀመረችው። እና ከሱ ጋር መኖር ከጀመረች በኋላ በቃ ምንም ይሄ ነገር እንዴት ነው ብዬ እኔ መከታተላለሁ። አንዳንድ ጊዜ የጣሉትን ሲያነሱበት እንደሚባለው የለም እና ልጁን ደግሞ አውቀውም ስለነበረ ተናገርኩት። በጣም ባለጌነት ታሳፍራለህ፣ እንዴት እንደዚህ ታደርጋለህ ምናምን ብዬም ብናገረው ምንም ሊሰማኝም አልቻለም። እና ልጆቹ ከተወለዱ በኋላ ላያቸው ፈለግኩኝ። አንዳንድ ጊዜ የሆነ ካለፈ በኋላ የምትጸጸተው ነገር የለም እና ልጆቹን ለማየት ፈልግም ምንም ብልም በቃ ላያቸው አልቻልኩኝም። ቤትም ብሄድ ሊያሳዩኝም አልቻሉም። አንድ ጊዜ ለእናቴ ሰጥቻታለሁኝ፣ ክፍለ ሀገር ነው ያለው ትለኛለች። እና እኔ በቃ ምንም በቃ ግራ ገባኝ። እና ከተወለዱም በኋላ ደግሞ ልጆቹን አላየኋቸውም እና እንዲያሳዩኝ ነበር የፈለግኩት። ምናልባትም ያው አንዳንድ ጊዜ ያው መቼም እንግዲህ ልጆችን ይዘህ ትወጣለህ ከቤትም፣ ግን እነሱ አሁን ይህንን ነገር እንኳን ሲያደርጉ አይቼ አላቅም። ግራ ገባኝ። በቅርብ ርቀት እከታተላለሁኝ፣ ግን በቃ ምንም ይሄ ነገር አስጨነቀኝ፣ ግራ ገባኝ። ሄደህ አልጠየቃቸውም ታዲያ? ሄጄ ጠይቄያቸዋለሁ። ሊያዋሩኝም ፍላጎት የላቸውም፣ እንድገባም አይፈልጉም። በቃ በምንም አይነት ተአምር ለእኔ ሊያሳዩኝም ምንም በቃ ፍላጎት የላቸውም። ምላሻቸው ቤተሰብ ጋር ልክ ያለው በቃ ቤተሰብ ጋር ልክ ያለው ነው። እስኪ ስለሱም ንገረኝ። ቤተሰብ ጋር ልክ ያለው ይላሉ። እኔ ቤተሰብ ጋር ያለችው ጋርም ያው መቼም አብረህ ስትሆን ትጠያየቃለህ፣ ታውቃለህ። እና እኔ በሰዓቱም እናትየው ያለችበትን ምናምን ቦታም ስለማቅ ሄጄም በሰውም ባጠያይቅም ምንም ብልም ምንም ልጅ የተረከቡት ነገርም የለም። እናትየዋ ማለት ነው። እና ግራ ገባኝ። አይ እኔ ወይ ለዘመድ ሰታ ይሆን ብዬ ከእሷ ጋር ግንኙነት በነበረኝ ሰዓት የማውቃቸው ሰዎች ጋር እየሄድኩኝ እጠይቅ ነበረ። እና ዘመድ አዝማር የተባለው ጋርም እየዞርኩ ባይ ምንም አይነት ህፃን ልጆች የሉም። መንታ ናቸው ደግሞ በዛ ላይ። እና ግራ ገባኝ፣ ጨነቀኝ። ለማንም ምን እንደምለውም ራሱ ግራ ስለገባኝ የሆነ ሰዓት የአንተን ሚዲያ እናንተን የሚከታተል ጓደኛ ነበረኝ እና እሱ ልዑል ሚዲያ ለምን እንደዚህ አትልም ምናምን ሲለኝ ምን ሚዲያ ነው ደግሞ ሚስጥሬን በአደባባይ አውጥቼ ምናምን ነገር ስለ እንደሱ አይደለም እነሱ እንደዚህ አይደለም ምናምን ብሎ አጋጣሚ ቁጭ ብለን ስንጫወት አሳየኝ። እና ብዙ ቪዲዮቻችሁን ሳይም በቃ ማለት እኔ የምፈልገውን አይነት ነገር ነው እናንተ እየሰራችሁ ያላችሁት እና በዚህ መንገድ ላይ በእንደዚህ አይነት መንገድ ብታጣሩልኝ ደስተኛ ነኝ ብዬ ነው ያሰብኩት። ምክንያቱም ልጆቹ የት እንደገቡ ነው የጨነቀኝ፣ ግራ ገባኝ። ወይ ለእርዳታ ሰጥተውም እኮ ከሆነ እኔም ተቀብዬ ማሳደግ እችላለሁ ከቤተሰብ ጋር፣ ግን አሁን የት እንዳሉም አይነግሩኝም። ቤታቸውም ሲሄድ እሱ ይጣላኛል። ሳትማከር ነው ላይክ እሷ ህፃናቶችን ወደ ቤተሰብ ሰጠው ያለችው። አልተመካከራችሁም? በልጅ ጉዳይ አልተመካከራችሁም? ጭራሽ አልተመካከርንም። እስኪ ልጠይቅህና የ4 ወር ነፍሰ ጡር እያለች ነው ብለኸኛል መሰለኝ። ለምንድን ነው ያን የተለያያችሁት? ምንድን ነው ምክንያታችሁ? ማለት በሰዓቱ በቃ አንደኛ ፋይናንሻልም ችግር አለ፣ ሁለተኛ ነገር ደግሞ ያው ዝግጁ ሳትሆን ልጅ መጣበት ስትባል ወንድ ልጅ ሆነ ብዙ ጊዜ አብዛኛውን እንደዚህ አይነት ነገር የሚፈጠረው ይመስለኛል ባለመዘጋጀት ነው። ተነጋግረ የምትወልደውና ሳትነጋገር የሚመጣብህ ነገር አንድ አይደለም። ማለት የምትወልደው ሰው ነው እና እነሱን ደግሞ ያው ስታሳድግ የሆነ ገቢ ነገር ሊኖር ይገባል። እና በአጋጣሚ ያንን ነገር ስታደርግብኝ እኔም ያው ወይ አለማገናዘብ ሊሆን ይችላል በሰዓቱ፣ ወይ መደንገጥም ሊሆን ይችላል እና ያንን ነገር አይሆንም ምናምን ነገር ስላት ቀጥታ ኮምፕሊትሊ በቃ ከኔ ተለየች። ወዲያው ደግሞ እሱ ጋር መግባቷ ግራ አጋባኝ። ማለትም ነፍሰ ጡር የሆነች ሴት እንዴት ነው አንድ ከሚተዋወቁ ሰዎች ጋር ግራ ያጋባል። ተነስታ ሄዳ ስትገባ እኔም ግራ ገባኝና አንድ ሰፈር ነን እንተዋወቃለን። በቃ አንድ አጋጣሚ እንደዚህ ያለ አይደለም ቁጭ ብለህ አንድ ሁለትም እያልክ ከሰዎች ጋር የምትጫወተው እንደዚህ አይነት አካባቢ ላይ እንተዋወቃለን፣ እንገናኛለን። እና ብዙ ጊዜ በቃ ሚስት ወርቅ ናት፣ ሚስት በጣም ቆንጆ ናት፣ ደስ ትላለች፣ እድለኛ ነህ ምናምን ይለኛል። ግን ያኔን ያልታየኝም ነበር። በቃ ያው ሚስት ሲያደንቁልህ ደስ ይላል። ነገር ግን አሁን ከኔ እንደተለየች ወዲያው ያለ ምንም ጊዜ መፍጀት እሱ ጋር ቀጥታ ስትገባ እሱም ሲቀበላት ምን ብዬ ነው የማስበው ነው። አሁን በዛ ላይ ደግሞ የተወለዱት ደግሞ መንታ ልጆች ናቸው እና ትንሽ ግራ ገባኝና ለእናንተ ይህንን ነገር እንድታጣሩልኝ ነው ወደ እናንተ የመጣሁትም። በጣም ጥሩ ወንድሜ። ላይ ካለመግባባቶችም ፋይናንሻሊ ብቁ ስላልሆንኩ ነው ብለኸኛል። ይሄ በመጀመሪያ ደረጃ ለመለያየት እንትን አለ በቂ ነገር አይደለም። እውነት ነው የምነግርህ።
እነዛ ህጻናቶች ሲወለዱ የራሳቸውን እድል ይዘው ነው የሚወለዱት። በቃ በመጀመሪያ ደረጃ ስህተት እንደሰራ ሳልነግርህ ማለፍ አልፈልግም። ልጆቹ የራሳቸውን እድል ነው ይዘው የሚመጡት። በቃ 4 ነጥብ። ምናልባት ከፈጣሪ በታች ከልጆቹ እድል በታች አንተ ልታሳድግ እነሱን የተሻለ ህይወት ልታኖራቸው ልትለፋ ትችላለህ፣ ልትሰራ ትችላለህ። ይሄ ደግሞ የአባትነት ግዴታ ነው። ገብቶሃል? ይሁን እስኪ ያው ሂጄን በተደጋጋሚ ጠይቃቸዋለሁ ምናምን ብለኛልና በፍቅርስ ምን አይነት ጊዜ ነበር ያሳለፋችሁት? ከሌላው ወንድ ጋር የምጠራጠር አይነት ነገር ወይስ ሌላ የተለየ ነገር? ከሱ ጋርም እንግዲህ ምናልባት በዛ ቅጽበት እዛ ቤት ከገባች እነዛ ልጆች የተወለዱት መንትያ ልጆች ለአንተ እንዳይሆኑ ይችላሉ። ገብቶሃል? እንደዚህ አይነት ጥርጣሬስ ነበሩ አሉ? እንዴት ነው ማለት? እኔና ሜላት ብዙ ጊዜ ቆይተናል። ቢያንስ በፍቅር 1-4 ዓመት ምናምን አብረን አሳልፈናል እና ጥሩ የሚባሉ ፍቅረኛሞችም ነበርን እና አይን ውስጥ የምንገባ ሰዎች ነበርን። በእርግጥ ልክ ነህ። አሁን ያንተ ያነሳው ሀሳብም በጣም ትክክል ነው። ማለትም በዚህ ፍጥነት ጸንሳ ሌላ ወንድ ጋር ሄዳ መግባት ከቻለች ከየኔ ይሁን አይሁን ያው እምነት ነው የሚባለው አይደለም። ግን እኔ ያው በሰዓቱ አብረን ስለነበርንና ይሄንን ነገር ስለማልጠረጥር ውስጤ በቃ የሆነ ልክ እንደ እርግዝና እያረገዘ አርግዞ ሕፃን ልጅ እንደሚወለደው ሁሉ እኔ ጋር ማሳቡ ያ ነገር በቃ ሁሉ ጊዜ ይብላላ ነበረ እና በቃ ልጆች ያልኩ ማሰብ ጀመርኩ እና በሰዓቱ አንተ እንዳልከው ስህተት ሰርቻለሁ። ማለትም ያው የራሳቸውን እድል ይዘው ቢመጡም የኔ ልጆች እስከሆኑ ድረስ እንዲህ ማድረግ አልነበረብኝም። ነገር ግን ያ ነገር ከሆነ በኋላ ግን ምንም ነገር መፍጠር አልቻልኩኝም እና ልጆቹንም አሳየኝ ነው እኔ አባባሌ። በእርግጥ ብቻዋን ሆና ቢሆን ኖሮ ተመልሰን አንድ ላይ እንድንሆን መፈልግ ነበረ። ነገር ግን ብቻዋን አይደለም ያለችው እና ይሄ ነገር ደግሞ ተመልሰን አንድ ላይ እንድንሆን ተመልሳችሁ አንድ እንድትሆኑ አንድ ላይ እንድትኖሩ ጥያቄ አላቀረብክላትም? ማለት እሷ ከነገረችን ጊዜ በኋላና ወዲያው አገባቧ ያንን ነገር አስቤ እሷን እንድጠይቃት የሚያስብል ፍጥነት አለልም። በጣም በፈጠነ ሁኔታ ነው እሱ ጋር የሄደችው እና እኔና እሷ በጣም ብዙ የፍቅር ጊዜያቶች አሳልፈናል። በሰዓቱ አማራጭ ማታየውን ይችላለች ሴት፣ አይፈረድባትም። ፋይናንሻሊ አንተም ጥሩ ካልሆንክ እሷም ጥሩ አይደለችም ማለት ነው። ስለዚህ ሜዳ ላይ ከምትወድቅ የሆነ ቦታ ሄዳ ማረፉን ፈልገው ይሆናል። አሁንስ እንዴት ነው ማለት ግን በግንኙነት ነው የሚኖሩት ወይስ ያለ ግንኙነት እንዲህ አስቦላት ነው እሱ ቤት ውስጥ ያስገባት? እስኪ ስለሱ የምታውቀው ነገር አለ? ስለዚህ ነገር የማውቀው ነገር ባይኖርም ነገር ግን አንድ ላይ መቼም አንድና ወንድ ሴት አንድ ላይ መኖር ከጀመሩ ያው ጠረጥራለሁኝ። ምክንያቱም ድሮ ለእኔ ሲለኝ ከነበረው ነገር አንጻር ወርቅ ናት፣ ሚስት አትገኝም፣ እድለኛ ነህ ሲለኝ ከነበረ መቼም በእህትነት አስቧት አይደለም ብዬ አስባለሁኝ። ልክ እኮ ነው። ግን ደግሞ ያው በዋነኝነት አንዳንዴ መልካም ሰዎች በአካባቢያችን አሉ። ያንተ ጥያቄ ሊሆን የሚገባው በእርግጥም እነዛ ህፃናቶች ናቸው ያንተ ጥያቄዎች። ከዛ የተለየ ቤተሰብ ጋር የለም ስትላት ምንድን ነው የምትለው? ቤተሰብ ጋር እነዛ ህፃናቶች ተልከዋል አለች። ቤተሰብም ጋር ሄደች ካረክ የሉም ብለህ ስጠይቃት ምንድን ነው የምትመልስልህ? በቃ እኔ ለማንም ሲመጣ እንዳታሳይ ስለምል ነው፣ ማንም እንዳያቸው አልፈልግም፣ አንተ የኔ አይደለም ብለኸኛል። ስለዚህ በቃ ይሆናል አይደል እኔ አግኝቼ የማዋራት ቦታ ላይ ሁሉ እሱ መጥቶ እንዳያየኝ ነው የምትለኝ። በቃ እሱ እንዳያየኝ ከእሱ ጋር እንዳታጣላኝ ነው የምትለኝ። አንተና እሱ ሁለታችን እንዳታጣላን ነው የምትለኝ። እኔ ደግሞ ያው አለ አይደለ ቤተሰቦቿ ጋርም ከሆነ እንዴት ላያቸው አልችልም። ሲቀጥል ደግሞ የፈለገ ነገር ቢሆን ልጆቿን መላክ ከቻለች እሷ ራሷ ቤተሰቦቿ ጋር መሆን ትችል ነበረ፣ ቸግሯት ከሆነ አይደል እንዴ? ምክንያቱም የመጀመሪያ ደረጃ ቤተሰብ ነው። ከዛ በኋላ ነው እንደዚህ አይነት ነገር እሳቤ ውስጥ የምትገባው። ግን ልጆቿን ልካ ልጆቿን የተቀበሉ እሷን አልቀበልም ይላሉ ብዬ አላስብም። ስትወልድም እዛ ቤት ነው የወለደችው? ስትወልድም እሱ ጋር ነው። ቤተሰቦቿ እዚህ ነው ያሉት? ቤተሰቦቿ ክፍለ ሀገር ነው ያሉት፣ ወደ አዳማ ነው ያሉት። እና ያው እኔ እዛ ሄጄ ከዚህ በፊት ከእሷ ጋር ባለኝ ግንኙነትም ምናምን አለ አይደለ ያውቁሃል ቤተሰቦቿ? አዎ ያውቁኛል። እናትየዋ በደንብ ነው የምታውቀኝ፣ ትግባባኛለች። ግን ይህን ያህል ዲቴይል እንደዚህ በቃ ልጅ እስከ መውለድ አብሮ እስከ መኖር ደረጃ ድረስ የገባን አይመስላትም። እና ሂጄ ጠይቄያለሁ አጣርቻለሁ ያልከኝ በተዘዋዋሪ ነው ወይስ በኢ ተዘዋዋሪ ነው? ይሄንን ስልህ ለምሳሌ
በሰው ነው ያስጠየቅ እነሱ ጋር ህፃን እንደሌለ ወይስ ራስህ ሄደህ የላከችው ህፃን አለ ወይ ብለህ ነው? መጀመሪያ በሰው አስጠየቅኩኝ። ከዛ ረዚህ ቤት ህፃን ልጅ የሚባል ነገር አይተናናቅም። አንድ ልጅ ነው ያለቻቸው፣ እሷም ከተማ ነው ያለችው አዲስ አበባ እንደምትሰራ ነው የምናውቀው። ከዛ በተረፈ ምንም አይነት ህፃናቶች የሉም አሉ። ኦኬ እሺ፣ ምናልባት እሷ እንዳለችኝ ማንም ሰው እንዳያዩ ተብሎ ነው ከተባለ እናትየዋ መጀመሪያ ላይ ሰላም ብዬ ምናምን ስገባ ስለ እኔም አልነገረቻቸውም። ድሮ እንደምታቀኝ አይነት አቀራረብ ነው እናትየዋም የተቀበለችኝ። ተቀብሎኝ ገብቼ አታውቅም። በቃ ያው እኔ ከከተማ እንደሄድኩኝ ምናምን እሷ ሰላም እንደሆነች እና ሳያቸው ስለ እሷ ምንም ብዙም የሚያውቁ ነገር አይደለም። እና እኔም ደግሞ በቃ ያው ዝም ብለህ ቡና የሆነውን ነገር ይዘህ ዘመድ እንደምጠይቀው የለም እንደዛም ለመጠየቅ ቤትም ገባው። አዋሯት እናትየውን። ምንም ነገር በቃ ሊገኝ አልቻለም። ሳይ ምንም ህፃን ልጅ የለም ወይ ለቅሶም የለም። እንዴት ነው ምናምን ነገርም ብዬ ቀስ ብዬም በጨዋታ በምናምን ብልም ምንም ነገርም የለም። ከዛ እናትየዋን አይ እኔ እኮ እሷን እኮ ካገኘኋት እኮ ቆየው እና ወልዳለችም ሁሉ እኮ ተብዬ ልጠይቅ ነው የመጣሁት ምናምን ነገር ስል ልጄ ኧረ አታረገውም ምናምን ነገር ብለው እንደውም ሌላ ጭዌ ነው ያጫወቱኝ። ማለት በቃ ከኔ ጋር ድሮ እንደሚጠረጥሯት እንደነበረ ትዳርም ከሆነ ከኔ ጋር እንደሆነ የምትጋባው እንጂ ጭራሽ ከሌላ ሰው ወልዳ ምናምን ነገር ሲሉኝ አይ እርሶ ጋር እኮ ልጅ ወልዳ የመጣሽ መስሎኝ ነው ምናምን ነገር ስላቸው ሁሉ አረ የምን ልጅ ነው የምታወራኝ ምናምን ነገር ብሎ እንደ አዲስ ነገር ደንግጠው ሁሉ እንትን ሲሉ ያው መቼም ያስታውቃል እውነት የሆነ ነገር እና ውሸት የሆነ ነገር እና እኔም በሰዓቱ በቃ አይ ነገር ምናምን ብዬ አንድ ጓደኛ አለኝ ባማክረው ምን ብሎ በቃ ለዚህ ነው መጨረሻ ላይ የእናንተን ልዑል ሚዲያ ምናምን ይከታተላለሁኝ ብሎኝ አሳየኝ ቪዲዮን። እዛ እኔም ደግሞ ቪዲዮን ሳየው እንዴ በቃ ታዲያ ይሄ አማራጭ እያለ ለምንድን ነው ሰው ወደ ሌላ ነገር የሚገባው? ምክንያቱም እኔ ብዙ ነገር እያሰብኩ ነበረ። በር ገንጥዬ ሁሉ ገብቼ ልጆቹ አሉ የሉም ለማየትም ክስም ለመክሰስም ከልጁም ጋር ሌላ ነገር ሰጣ ገባ ውስጥም ለመግባት ነበር። ምክንያቱም ቤትም ሲሄድ ልጁ ጥሩ መልስ አይመልስልኝም መንገድ ላይም ስንገናኝ እና መቼም ወንድ ልጅ ስለሆንክ ሌላ ነገር ውስጥ ትገባለህ። እውነት ነው። እና አጋጣሚ ጓደኛዬ ይሄንን ቪዲዮ ካሳየኝ በኋላ ነው ወደ እናንተ ጋር የመጣሁት። ጥሩ ነው ወንድሜ ማርኮን። ያው ያረከው ነገር በስሜት ተነሳስተህ ለእምነት ተሳየኝም ብለህ ወንጀል አለመፈጸምህ በመጀመሪያ ደረጃ የሚደነቅ ነገር ነው። ሁሌም እኛ የምንለው ይሄንን ነው በፕሮግራማችን። መጀመሪያ የሆነ ስቴፕ ከመሄድ ወንጀል ከመፈጸም በፊት ወይ ለህግ ማመልከት አለብህ። ሁሌም በቃ ለህግ አካል ዳር ማመልከት አለብህ። ምክንያቱም ትሰማለህ፣ ትንሽ መፍትሄ ታገኛለህ። መፍትሄ የማይገኝለት ነገር የለም። በጓደኞች ያው እንተዋወቃለን ካልከኛ አይቀር በጓደኞችስ ለማስጠየቅ አልሞከርክም ወይ ልጁን? እሷንም ቢሆን ልጁ ኮምፕሊትሊ በቃ ድሮ እንደዚህ ቁጭ የምንልበት ቦታ ላይ መምጣት ተወ፣ ሰዎችን ማግኘት ተወ፣ ማንም እንዲያወራውም አይፈልግም። ጭራሽ በቃ በእኔ ጉዳይ ሰዎች ለምን ይጣላሉ በሚለው እኔ ራሴ በቃ ከሱ ጋር ቀጥታ ግንኙነትን በቃ ላዋራውን ብፈልግ ምንም ብልም ሊያወራኝም አልቻለም። በምንም ተአምር በቃ ከኔ ጋር ሊግባባም አልቻለም። የማደርገው ነገር ግራ ገባኝ፣ ጨነቀኝ። እሷ ጋርም ደግሞ ሲሄድ እሷ የምትመልስልኝ መልስ ደግሞ በቃ ቤተሰቤ ጋር ልኬያቸዋለሁ፣ አንተ ክድሃል፣ እኔ አይመለከተኝም ስላልክ በቃ ህይወቴን ልምራበት፣ ከባሌ ጋር እንዳታጣላኝ ጭራሽ ስትለኝ ይሄ ነገር ግራ እየገባኝ መጣ። ጭራሽ ከባሌ ጋር እንዳታጣላኝ ግንኙነት ጀምረዋል። አዎ እኔ እንደዛ ነው በቃ ያው ከባሌ ጋር ካለች ኦኬ። ስለዚህ ያው መጣላቶችን እናደርጋለን እኛ እንደተለመደው። ምክንያቱም ሳናጣራ የምንወስነው ሳናጣራ ሰውን የምንኮንንበት ምንም ነገር የለም። ምንድነው የምታደርግልኝ መሰለህ ወንድሜ? እዛው ሰፈር ውስጥ እንሄዳለን። ያው አሁን ነው የምንሄደው። በእንደዚህ አይነት ጉዳይ ላይ ቀልድ የለም። ይሄ ህይወትን ብቻ ሳይሆን የሰውም ህይወት ነው። መንትያ ልጆች ጠፍተው እንግዲህ ላይክ እንዳለችው አቅም አጥሯት ማደጉ አስከብታቸው ሊሆን ይችላል። እንግዲህ እንደተባለው ገብቷል። ኦር ደግሞ ለሌላ ቤተሰብም ሰጣ ሊሆን ይችላል። እቺ ሴት ኑሮ ከባድ ነው ይታወቃል። የእሷን ህይወት ለመምራት የሆነ አይነት መንገድ ዳ ሊሆን ይችላል። እንግዲህ ያው ዙሮ እውነቱን እናጣራለን። አንተ ደግሞ የምታደርግልኝ ምንድነው እንደ ማስረጃ እንደ መግቢያ አንተ እንደሚገላመጡ ለማወቅ ለማሳወቅ ለህግም ድብቅ ካሜራ አንተ ላይ ይለጠፋል። ሄደህ ሁልጊዜ የምትጠይቃትን ጥያቄ አንኳኩተህ ቤታቸውን ትጠይቅልኛለህ። ካሜራውን ደበቅ ታደርጋለህ፣ ሽፈን ታደርጋለህ እንዳያዩት። ተረዳኸኝ? እሺ እንደዛ ታደርግልኛለህ። ማስረጃ በአንድም በሌላ መንገድ ለማጠራቀም እንሞክራለን። ስለዚህ ቤታቸውን ታውቃለህ? እንሄዳለን። አሁን እንሄዳለን። እንግዲህ መልካም ምንድን ነው የምልህ። እሺ አመሰግናለሁ። በጣም ብዙ ነገር እያየን ስለሆነ
እነዚህ ህጻናቶች ደግሞ በጤና ተገኝተው አንተ የምታሳድግበት ወይም ተጸጽተህ ለልጆችህ ጥሩ ነገር የምታደርግበት በነገር ላይ ሆነስ እንዴት ነው ተቀይራ? አዎ እኔ ልጆቹን በቃ ማለት ልጆቼ ናቸው ብዬ ስላመንኩኝ በቃ እኔ ልጆቹን ለማሳደግ ፈልጋለሁኝ። ማለት በቃ የጊዜ እድልም ስላልሰጠኝ ስለነበር ነው እንጂ ከሷ ጋር እኔ አሁን በዚህ ሰዓት ላይ የማስበው ነገር ልጆቹ ቢገኙልኝ እኔ ቤተሰቦቿ ጋር ወይ ለማደጎ ከምትሰጥ እኔ ራሴ ይዤ አሳድጋቸዋለሁ። እኔም ቤተሰብ አለኝ። በጣም ጥሩ ነው። እንግዲህ ውድ ተመልካቾቼ ወንድማችን ማርኮን የሰጠን ጥቆማ አለ። ይህን ጥቆማ ደግሞ መሰረት በማድረግ እዛ ሄደን የተባለችውንም ሴት አብሯት የሚኖረውንም ወንድ ለማጣራት ለመመርመር እንሞክራለን ማለት ነው። ታዲያ ያው የተባለው ነገር እንግዲህ በመልካምነት የተደረጉ ነገሮች ካሉ አመስግነን ወይም ደግሞ ጥሩ ነገር ፈጥረን ነው የምንወጣው። አይ ሌላ ነገር ደግሞ ካለ ከዚህ ነገር ጀርባ ደግሞ ሌላ ነገር ካለ እንግዲህ በህግ እንድትጠያየቁ ነው የምናደርገው። ደስ ይለኛል። ይሄንን ነው የምናደርገው። እንግዲህ ውድ ተመልካቾቻችን ያው ሰፈር ውስጥ ነው የምንገኘው ማለት ነው። ወንድማችን አለ፣ ወንድማችን ማርኮም እንግዲህ ያው ቤቱ እንሄዳለን ማለት ነው። ቤቱ ሄደን እያንዳንዱ ያሉትን ነገሮች ለማጣራት እንሞክራለን። እንግዲህ የተባለው ነገር ከአንዳንድም ከሰፈር ሰዎች ስንጠይቅ አሁንም ለማጣራት ሞክረን ነበረ፣ ጎረቤቶቿ ጋር ማለት ነው። እየሰጡን ያሉት ምላሽ ምንድነው? ምንም አይነት ህፃን ልጅ አይተው እንደማያውቁ ነው። እንግዲህ አዝላ ስትወጣ አይተው አያውቁም። እንግዲህ ቤት ውስጥ ሊኖሩ ይችላሉ። እንግዲህ ያ የተባለው ሰው እየተንከባከባቸው ወይ ደግሞ በየተራ ሊወጡም እንችላለን። ስለሱ አናውቅም። ግን አሁን እያሉን ያሉት ነገር ምንድነው? ህፃን ልጅ ያው አይተንም አናውቅም፣ ድምጽም አልሰማንም ነው እያሉ ያሉት። በዋነኝነት ድምጽም እንግዲህ ያልተሰማበትን ሁኔታ ያው ቀርበን ሁሉንም ነገር ለማጣራት የምንሞክረው እንደተለመደው ያው ካሜራማን ድብቅ ካሜራ ትገጥምለታለህ ማለት ነው። በዛ መሰረት ሂዶ ነገሮችን ለማጣራት ይሞክር። እንግዲህ ወንድሜ ማርኮን በመጀመሪያ ደረጃ መልካም እድል ነው የምልህ። ሁለተኛው ነገር ደግሞ ምንድነው? ሳትፈራ ሳትሸማቀቅ እዚህ ጋር እኛን የጠየከንን ጥያቄ እነሱን ጠይቃቸው። ምንም ያስፈራ ነገር የለም። ገብቶሃል? አዎ ምንም አያስፈራኝም። እኔ ሌላ ጊዜ የምጠይቃትን ጥያቄ ነው ዛሬ የምጠይቃት። በቃ ስለዚህ እንደሱ ታደርግልናለህ። እንግዲህ ሂደን ደግሞ ያሉትን ነገሮች እናያለን። ካሜራማን ካሜራውን አዘጋጅና እንግዲህ ስጣው። እንዳዘጊው አንድ ጊዜ አውሪኛ። ታውቂያለሽ የመጣሁበትን ጉዳይ አይደለም። ለልጆቹ ነው የመጣሁት። ልጆች የት እንዳሉ ንገሪኝ። ድሮ ነው እሱ አለፈ አይደለም። በቃ አሁን ግን እኔ ተጸጽቼ ልጆቹን ፈልጋለሁኝ አይደለም። እኔ ህይወቴን ልምራበት። ተወኝ። አንቺ ህይወትሽን ምሪ፣ እሺ ችግር የለውም። ነገር ግን ልጆቹን የት እንዳሉ ንገሪኝ ነው። በቃ ተወኝ አልኩ። ተወኝ በቃ ህይወቴን እኮ ልጆቹን እሺ የት እንዳሉ ንገሪኝ። ምንድነው? ልጆቹን ቤተሰቦቼ ጋር ነው አልኩ አይደል እንዴ? ቤተሰቦችሽ ጋር አይደለም ሜሊ። ለምን እውነቱን አትነግሪኝም? ቤተሰቦችሽ ጋር እንዳልሆነ እኮ ነግረውኛል። ቤተሰቦቼ ጋር ናቸው። በቃ አጭቅጭቀኝ። ህይወቴን ልምራበት። ተወኝ። ህይወትሽን ትመሪያለሽ፣ ችግር የለውም። ነገር ግን ልጆቹ የት እንዳሉ ንገሪኝ። ቤተሰቦችሽ ጋር እንዳልሆኑ ነግረውኛል። እኔ ቤተሰቦችሽ ጋር ሄጄ ነበረ። ለምንድን ነው? አክስቴ ቤተሰብ አይደለች? አክስትሽ ጋር እንዳልሆነም እናትሽ ነግራኛለች። እናቴ በቃ ስለማችል አክስቴ ጋር አስቀመጠቻት። አክስትሽ ጋር እንዳልሆነም እናትሽ ነግራኛለች። ጭራሽ ልጅ እንደወለድሽም ራሱ አያውቁም። እንዴ ምን ሆነሽ ነው? የት እንዳሉ ንገሪኝ። ለማለትም ሰተሽ ከሆነ ወይ ለሆነ ብቻ ለምንድን ነው የማትነግሪኝ የት እንዳሉ ልጆቹ? እኮ ካሉ እሺ ምን ችግር አለ? ካሉ ታዲያ ለምን አታሳይኝም? እኔም ገብቼ ወይ ላያቸው። ምን ማለት ነው? ለማደጎ ቃቃሉ እንዲያሽው። እሺ ምን ማደጎ? የት ማደጎ? ተስፋ ብርሃን የሚባል ማደጎ ሄደህ መጠየቅ ትችላለህ። የት ነው የማገኛቸው? እሺ ተስፋ ብርሃን ማደጎ የት ነው ያሉት? እሺ በቃ ፈልገህ አግኝበት። አያገባኝም። እንዴት ነው አያገባኝም ማለት? ተወኝ በቃ ህይወቴ። ስለ ልጆች እኮ ነው እያወራን እኮ ያለ ነው አይደለም እንዴ? ትተኸኝ ሄድክ አይደለ? በቃ ለምን አስሬ ትጠይቀኛለህ?
እንዴት ነው የማልጠይቅሽ? እኔ እየተመላለስኩ መጠይቅሽ እኮ ልጆቹ የት እንዳሉ ነው እኮ አይደለም እንዴ? በቃ አትጠይቀኝ። ለምንድን ነው የማልጠይቅሽ እንዴ? እኮ ለምንድን ነው የምትሰጫቸው? አንቺ ማሳደግ ካልቻልሽ ለምን ለኔ አትሰጪኝም ልጆቹን? እሺ ልጆቹን ቢያንስ ለኔ ስጪኝ። ማደጎ ሄደ መፈለግ ትችላለህ። ምን ማለት ነው ማደጎ ሄደ መፈለግ ትችላለህ ማለት? እንዴት ነው አይመለከተኝም ማለት? ነፍስ እኮ ነው አይደለም እንዴ? ልጆች ነፍስ እኮ ነው። በቃ ጥላ ሄደሃል አይደል? አሁን ለምን ትጠይቃለህ? አሁን ለምን ትጠይቀኛለህ? እሺ ከመውለድሽ በፊት አዎ ያ የኔ ጥፋት ሊሆን ይችላል። ነገር ግን በቃ አሁን ከተወለዱ ልጆቹ አንቺ ማሳደግ ካልቻልሽ እኔ ወስጄ ላሳደጋቸው እያልኩሽ እኮ ነው። ተወኝ ብያለሁ። ተወኝ በቃ ህይወቴን አትበጥብጣ። አይመለከተኝም። አንቺ ቀልድ ነው እንደያሽው? አዎ ቀልድ ነው ያዝኩት። ተወኝ በቃ። ቀልድ ብለህ አይደለ? ምን ማለት ነው? ቆይ ቀልድ ነው ማለት ልጆች አይደሉም እንዴ? ልጆቹን እኔ ላሳድጋቸው በቃ ለምንድን ነው ለኔ ማሰጪኝ? በቃ እኔ ላሳድጋቸው። ለምን እኔ ላሳድጋቸው? ውስጥም ከሆኑ እኔ ለምንድን ነው እኔ ባለቤቴ ችግር የለውም። የሰማሽ አልሰማሽ? በረከት ሰላም ነው? ምንድን ነው ሰላም ነው አለን። ምንድን ነው አው ልጆቹ የት እንዳሉ ተግባባላችሁ? ራሷ ታስረዳለች ብዬ ነው ዝም ያልኩት እኮ። ምንድን ነው ሁላ አምስጮ? ምንድን ነው ግቢ ውስጥ ወንድ የለም ብለህ ነው? ምንድን ነው በረከት እንተዋወቃለን አይደል? ምንድን ነው እኮ በቃ አሁን ምንድን ነው አንተ የትም ጣልከውን እኔ አንስቼ እንዲህ ስላደረስኩልህ ነው አሁን ዛሬ ላይ እንደዚህ የምትለው አንተ? እኔ አልጣልኳቸውም። ምንድን ነው ትናንት ጎዳና ላይ የጣልካት ልጅ ነው ዛሬ ሰብስቤ እንደዚህ ያደረኩት? ስጡኝና እኔ ላሳድጋቸው። ልጅ ምናምን የምትለው እዚህ ጋር ልጅ ያስቀመጥከው ልጅ አለ? ምንም አይነት ልጅ የለም እዚህ ግቢ። ሁለተኛ እንዳትመጣ እኮ። ታዲያ ልጆች የት እንዳሉ ለምን በቃ እኔ አያገባኝም። እኔ ምንም ነገር ነገር የለም። ምንም ማስረዳ ነገር የለም። እኔ ግን ያገባኛል። ሁለተኛ እሷ ጋር እንድትመጣ አልፈልግም። በቃ እና እሷ ጉዳይ ነው። ይሄ ምን ነው ጉዳይ ነው የሚባል ነገር የለም። በቃ እንዴት ነው ጉዳይ የለም ማለት ነው? ጻል ልጅ እኮ ነው አይደል? ነገር የለም። በቃ እኔ እኮ ልጅ ነኝ አይደል? ዝም ያልኩት መንታ ልጆቼን የት እንዳደረገች መንታ ልጆቼን ነገረች አይደል? ቤተሰቤ ጋር ነው አለች። ያሉን ቤተሰብ መሄድ አለብህ። በቃ ያለች ቦታ ሂድ። በቃ ሄድኩኝ አይደለም እንዴ? መተህ ካሁን በኋላ ቤቴ መተህ እንድትበጠብጥ አልፈልግም። እኔ እኮ ልጆቹን እናንተ አሳድጉ እያልኩ አይደለም። ይሄ የኔ ቤት ነው። ያንተ ቤት ነው። እኔ የምኖርበት አይደለም። እወጣለሁ እኮ እዚህ ቤት ይኸውልህ መኖር በቃ እዚህ ቤት መምጣት አንተ መብት የለህም። እንዴት ነው የማይኖር? ልጆቼ እንዴት ለልጆቼ መብት የለኝም? ሄደህ መጠየቅ ባለብህ አካል ሄደህ ትጠይቃለህ። በቃ እዚህ ጋር ልጅ ምናምን ብለህ እንዳትመጣ። ሁለተኛ ይሄ ቤት ያለ የት እንዳሉ ትንገረኝና እኔ እወጣለሁ። ሰማኸኝ አይደለ? ሰውዬ እዚህ የመምጣት መብት የለህም አንተ። በቃ ልጆቼ ልጅ እንዳረሻቸው ለምን ነው ማትነግሪኝ? እንዴት ነው መብት የለህም ማለት? አሁን ከቤት አትወጣም አንተ። በእኔ ቦታ ሁንና እስቲ አንተ ይሄን ተረዳ። ከቤት አትወጣም? እወጣልሃለሁ። ነገር ግን ትንገረኝና ነው አሞጣ አሁን ከቤቴ ውጣ እኮ። ልጆቼ የት እንዳሉ ከቤቴ ትንገረኝ። ውጣ። አስረዳች አይደል? ምንድን ነው አላስረዳችኝም? የመምጣት መብትም የት የለህም። እንዳሉ በቃ ውጣ። ልጆቼ ነው ምን የማየት መብት የለኝም እንዴ? ውጣ። ልጆቼ ነው የማየት መብት የለኝም ወይ? የትም የጣልከውን ነገር እኔ ሰብስቤ እዚህ ላይ ስላደረስኩት ዛሬ ላይ አይተህ ምንም የጣልኩት አይደለም። ምንም የሰበሰብኩት እኮ ከሰበሰብኩሽ ልጆቹ ውስጥ ካሉ ለያቸው። ከቤቴ ውጣ። ከቤቴ ውጣ። ልጆቹ የት እንዳሉ አንቺ ለምንድን ነው የማትነግሪኝ? አንተ እንደዚህ የማድረግ ውጣ። ከቤቴ ውጣ። ልጆች አይደሉም እንዴ? የምን ልጅ ነው ያለ? ከቤቴ ውጣ እንዴ! እኔ ሰውዬ ስርዓትህን ያዝ። ቤቴ ነው ባለቤቴ ናት። ስርዓትህን ያዝ። ባለቤቴ ናት ለማለት አንተ ደፍረህ እንዴት ነው እንደዚህ የምትለኝ? አንተ ነህ ባለቤት። ያንተ ባለቤት ናት። ልጆቼ ግን ናቸው እንዴ ጣልካት? ምን ነው ዛሬ እንደዚህ ስትሆን እንትን አለ? እሷን ሳይሆን ልጆቼ ነው የፈለኩት። ልጆቼ ምንም አይነት ልጅ የለም አለኝ። ልጆች አሉኝ። አንተም ታውቃለህ አይደለም? የለህም። አላውቅም። ምንም አይነት ልጅ እሺ አንተ አታውቅም። አንተ አልወለድክም። እሷን ግን እኔ ጠይቃት። አንተ አይደለም ሳገኛስ ልጅ የሚባል ነገር የላትም። አላውቅም። አንተ እርጉዝ ሆና አይደል እንደ አንተ ቤት የገባችው? አይደለችም። አልነበረችም። እንዴ ምን ማለት ነው? አላውቅም። አልነበረችም። መብቴ እኮ ነው። አላውቅም። እንዴ እርጉዝ ወደ አንተ አላውቅም። እርጉዝ የለችም። አላውቅም። አንተ ተረጋጋ። እኛ እንድንረጋጋ ከፈለግሽ ለምንድን ነው ልጆች የት እንዳሉ የማትነግሪኝ? ስርዓትን ሰውዬ እኔ አንቺን ህይወት አይደለም እኮ የኔንም ህይወት አትበጥብጡት። ልጆች የት እንዳሉ ንገሪኝ። እንዴ እንግዲህ ውድ ተመልካቾቻችን ያው ሁሉንም ነገር አይተናል። ደግሞ አሁን ውስጥ ገብተን ያው ገፍትረው እንዳባረሩት አይተናል ማለት ነው ማርኮንን። እዛ ደግሞ ውስጥ ገብተን ያሉትን ነገሮች አብረን እናያለን ማለት ነው። በዋነኝነት ላይቭም ስንከታተል ነበረ። በቃ የመደበላለቅ አይነት ስሜቶች ነበሩና እስቲ ደግሞ እዛ ሄደን አንድ ጊዜ አያቶቼ ጋር፣ አንድ ጊዜ አክስቴ፣ አንድ ጊዜ እናቴ ጋር፣ አንድ ጊዜ ተስፋ አብርሃም ማደጎ ጋር እያለች ብዙ ነገር ስትል ነበር። አልጣመኝም ሁኔታው። ባለቤቷም ሲቆጣ ነበረ። ለምን ሲቆጣ እንደነበረ አላውቅም። ብቻ እውነቱን አብረን ነው የምናጣራው እንደተለመደ። ስለዚህ ተከተሉን። በቃ ና ሰላም ነው። እዚህ ጋር ነው መሰለኝ የተንኳኳ። እዚህ ጋር ያለኝ
እዚህ ቤት ሰላም እንዴት ነው? ሰላም ነው። እግዚአብሔር ይመስገን። እኔ ልዑል እባላለሁ። እዚህ ጋር ካሜራ አለ። ምንድነው ካሜራው? ያው ከሚዲያ ነው የመጣ ነው። ምንድነው ካሜራው? ዝቅ አድርገው። መልካም ወጣቶችን በየሰፈሩ ያሉት መልካም ወጣቶችን እናበረታታለን። በተጨማሪ ደግሞ ስለ መልካምነታቸው ከሰው ተነግሮን ስለምንመጣ የተለያየ አይነት የስራ እድሎችን እናመቻቻለን። አይ ነው እኔ አልፈልግም። መጀመሪያ ካሜራውን ዝቅ አድርገው። እኔ ፍቃድ እኮ መጠየቅ አለበት። እውነት ነው። ትክክል። እኔ እንደዚህ ነገር አልፈልግም። ትክክል ነው። እኔ አባት ትክክል ነው። እሱ አይደለም የመጣው። ሰላም እናት እንዴት ነሽ? ያው እንዳልኩ ካሜራውን ዝቅ አድርገው አባት። ካሜራው ዝቅ ይላል፣ ችግር የለውም አባት። እኛ ለመልካም ዓላማ ወጣቶችን ለማበረታታት ነው ቤት ለቤት የምንዞረው። ትልልቅ ስራዎችን ሰርተናል። ሽልማቶች አሉ። የቤት ሽልማት እጣ፣ የመኪና ሽልማት እጣ። አይ እጣው የሚቀርብን ካላችሁ የብድር አገልግሎት ለወጣቶች ሰርተው የሚመልሱት ከዓለም ባንክና ከተለያየ አይነት የገንዘብ ድጋፎችን እያፈላለግን ለወጣቶች ብዙ አይነት ስራዎችን እናመቻቻለን። ቪዲዮንም የምቀርጸው የስራ ኃላፊዎች እንዳይት ነው። ሌላ የተለየ ነገር የለውም። ተነጋገሩና ፈቃደኛ ከሆናችሁ እንነጋገርና ጥሩ ተነጋገሩ። እሺ እሺ አይሁንሽ መግባት እንችላለን። መግባት ይችላል። ያው እንቀርጻለን። ያው ነግሬያቸዋለሁ ለስራ ኃላፊዎቻችን ማናሳዩ ስለሆነ። እሺ በጣም ጥሩ። እሺ ናገው። እሺ ተመልካቾቻችን እንግዲህ ያው በእህቴና በወንድሜ የመልካም ፈቃድ መሰረት ያው ቤታቸው ገብተናል። እንግዲህ ያው የስራ ኃላፊዎች ይሄንን ቪዲዮ ያዩታል ብያቸዋለሁና በዋነኝነት እናንተ የስራ ኢንተረስታችሁን ከዚህ በፊት ምን አይነት ስራ ሰርታችሁ ታውቃላችሁ የሚለውን ነገር ያው እንሰማለን። በፍላጎታችሁ ሽልማትም ከሆነ የተለያዩ አይነት የቤት እቃዎች ሽልማቶች አሉን። አይፎን ስልክ ሽልማቶች አሉን። የመኪና እጣ፣ የቤት እጣ፣ እነዚህ እጣዎች አሉ በጣም አይ ደግሞ ሌላው ብድሩ ይመቻችልንም ካላችሁ እንደ ፍላጎታችሁ እኛ የእናንተን ኢንተረስቲንግ ነው የምናየው። እንዳልኳችሁ የስራ ኃላፊዎች ይህንን ቪዲዮ ያዩታል። ለእናንተ እነሱ ነው የሚወስኑት። እንግዲህ በመጀመሪያ ስማችን እንተዋወቅ። ወንድሜ ከአንተ ልጀምር። ስሜ በረከት ንጉሱ ይባላል። እሺ እህታችን ሜላት ተስፋዬ። እሺ ሜላት ተስፋዬና በረከት ንጉሱ ካፕሎስ ናችሁ? እህትና ወንድም አላወቅኩም። እንግዲህ ዝም ብዬ ነው የመጣሁት። ባለትዳር? አዎ። በጣም ደስ ይላል። እንዴት ነው ትዳር? እንግዲህ 7 ዓመት ነው ትዳር። 7 ዓመት አትመስሉም ገና። ኧረ በ7 ዓመት ልጆች ናችሁ ደግሞ አንደኛ። ያው በልጅነት ነው። ሁሉም ነገር በልጅነት ሲሆን ያምራል። እውነት ለመናገር እንዴት ነው ታዲያ ህይወት? ከትዳር በፊት ጓደኝነት ነበራችሁ ወይስ ቀጥታ ወደ ትዳር ነው የመጣችሁት? እንዴት ነው? ጓደኝነት ነበረ። ብዙ ጊዜ ጓደኛሞች ነበርን። ከዛ በኋላ ነው ወደ ትዳር ውስጥ የገባነው። ኦኬ። መልካም ነበር በጣም ሰው ነበር ምናምን ያለው ነገር ብዙም አላቆየንም። ወደ ትዳር ገባን። ሳያችሁ ልጆች ነው የምትመስሉት። እውነት ለመናገር 7 ዓመት በጣም ረጅም ጊዜ ነው። እንዴት ነው ታዲያ እኔ ግራ ይገባኛል። አሁን እኛ በዚህ እድሜያችን አላገባንም እውነት ለመናገርና እናንተ ደግሞ እንደዚህ ሳይ ደግሞ ደስ ትላላችሁ። ቶሎ ነው ወደ ትዳር የገባነው ማለት አብሮ አደጎች ናችሁ? እንደዛ አይነት ነገር ነው እና ያው በጣም የምንቀራረበት በደንብ ያው ታውቀኛለች። ስለዚህ ያው ትዳሩ ስለመግባት ቶሎ ነው የወሰንነው። ረጅም ጊዜ ስለምንተዋወቅ ወዲያው ነው ወደ ትዳር የገባነው። በጣም ደስ ይላል። ደስ የሚል ባለቤት ነው ያለው። ያስምረው። አሜን። እንዴት ነው ስራ ላይስ? ምን ስራ ላይ ነው አሁን ተሰማርታችሁ የምትኖሩት ወንድሜ? እኔ ኮንስትራክሽን ነው የምሰራው። ኮንስትራክሽን ስራ። እህታችንስ? እኔ ስራ ለጊዜው እየሰራሁ አይደለም በቤቱ ስር ነኝ። ግን ከዚህ በፊት ድሮ ሰራ ነበር። በፊት ሰሪ ነበር? በፊት ሰራ ነበር። ኦኬ። እና ለምን አሁን የማትሰሪበት ምክንያት ምንድን ነው? አሁን ለባሌ ልንከባከበው ብዬ። ባልሽን ቁጭ ብለሽ ቤት ውስጥ መንከባከብ በጣም ደስ ይላል። ያው መቼም እሱ ሰርቶ አንቺ ማኖር ከቻለ የግድ ሁለት ሰው ወጥቶ ስራ አይባልም። ለመተጋገዝ ቤትም ያለውን ስራ ካገዝ መተጋገዝ ነው። አንዳንድ ያው ምንም ማለት አልችልም፣ ሰነፍ ወንዶች ነው ልል የምችለው። ሚስት ሰርታ ገንዘብ ካላመጣች ስራ የሰራች አይመስለው። ግን ቤት ውስጥ የሚሰሩት በጣም ብዙ ስራ አሉ። ኢቭን ልብስ እንኳን ማጽዳት በጣም ትልቅ ነገር። ምግቦችን ተመጣጣኝ ምግቦችን ለባሏ ማብሰል ይሄ በራሱ ትልቅ ነገር ነው እና ይሄንን አያስተዋውሉም።
እና እንዴት ነው አንተስ ከእንደዚህ አይነት ሰዎች ትመደባለህ ወይ? እንዴ በጣም ባለሙያ ቤት ውስጥ ደግሞ የምትሰራው ስራ እንጃ። እንግዲህ ምሳ በልተን እንሄዳለን እኛ። ይቻላል። ሙያዬንማ ትቀምሳላችሁ። እዚህ ድረስ መተማ ሙያውን ሳትቀምስ መሄድ የለብህም። ደስ ይለናል። ግድ ነው። እና 7 ዓመት እንዴት ነው ከተኖረ ልጅ እንዴት ነው? ልጅም እኮ በረከት ነው አይደል? አዎ ልጅ አሁን ለጊዜው ገና ነን ማለት ያው መጀመሪያ ማሟላት ያለብን የራሳችንን ነገር እንትን ብለን እዛው ላይ ነን። አሁን ወደዛው እየሄድን ነው። ኦኬ እስካሁን ግን አልወለዳችሁም? እንደዚህ አይነት ነገር የለም። ያው እንግዲህ ወደፊትም እንዲባርካችሁ በልጅ ምኞቴ ነው። እኛ ምኞቴ ያው ጥሩ ነገር አይከለከልም። በጣም ደስ ይላል። እና እዚህ ቤት ውስጥ እንዴት ነው የምትኖሩት? ማለት ላይክ እንዳያችሁም ወጣት ናችሁና ተከራይታችሁ ነው የምትኖሩት? አይ ነው ቤተሰብ ያወረሰኝ ቤት ነው ይሄ ቤት። የቤተሰቡ ቤት ነው። እና የኔ ወርስ የተሰጠኝ ቤት ነው። ያው ተሻጋሪ ነው። አሁን ደግሞ እንግዲህ ያው ይህንን ቤት እንዴት ነው የሚባለው ሰፋ አድርገህ የቤተሰቦችህንም ታሪክ ጨመርመር ብዙ ልጆች ወልደዚህ ቤት እንግዲህ እንደ ቤተሰብ ጥሩ ቤተሰብ መመስረት ነው። አዎ እንደዛ ነው ሐሳባችን። እንደዛ ነው። በጣም ደስ ይላል። ያው የልጅነትን ፍቅር የልጅነት ጓደኛ በጣም ደስ የሚል ነገር ነው። እውነት ለመናገር ያው ይህ ሰፈር በጣም ብዙ ወጣቶችን አናግሬያለሁ፣ አማክሬያለሁ። እዛኛውም ሰፈር አላቅም ኤልያስ የሚባል ልጅ ቤትም ነበርኩ። ታውቁት ይሆናል ምናምን አላውቅም። እና ላይክ ጥሩ ወጣቶችን ጠቁም ምናምን ስለው ላይክ ጥቆማ እንዲሰጠኝ ማለት ነው ወደ እናንተ ጋር የጠቆመኝ ጎበዞች ናቸው ብሎ ነው የጠቆመኝ የነበረው። እና በቅርቡም እውነት ለመናገር እኔ ለምን እንደደበቃችሁኝ አላውቅም። ያው ሚዲያ ፊት ስለሆነ ሊሆን ይችላል። በቅርቡም እህታችን አንቺ እንደወለድሽ ነበር የሰማሁት። ልጅ አይ የተሳሳተ ወሬ ነው የሰማሁት። አይ ስህተት ነው። ልጅ ነው የተሳሳተ ወሬ ነው የሰማሁት። ልጅ ነው የሰማሁት ያልከኝ ኤልያስ የሚባል አይ ነው የተሳሳተ ወሬ ነው የሰማሁት። አዎ ልጅ እንኳን ጀመር ኤልያስ የሚባል ልጅም እንጃ እኔ አላውቅም። አንተም የተሳሳተ ወሬ ነው የሰማሁት። እዚሁ ሰፈር ነው። አይ ነው አይደል? አውቃለሁ። በጣም የተሳሳተ ወሬ ነው የሰማሁት። በጣም የተሳሳተ ወሬ ነው። እንዴት እንደሱ ሊል ይችላል? እንጃ ልጅ እኔ አላውቅም። በቅርቡ መንትያ ልጆችን እንደተገላገልሽ ይሄ በታሪክ ይሄ ጭራሽ ይሄ ስህተት ነው፣ የማይሆን ሀሳብ ነው። አንተ ራስህ አሁን ይዘህ ከመጣው ርዕስ የሚቃረን ነገር ነው እያደረክ ያለው። ስለዚህ አይ ካሜራውን ወይ አጥፋተህ ልናወራ እንችላለን ወይ ደግሞ እስኪ በቃ ለመቀረጽ አሁን ፍላጎቱን በቃ እንደውም ፍላጎቴ ራሱ እንዲጠፋ ነው ያደረኩት። የምን ልጅ ነው? ምክንያቱም አሁን ያልተወራ የተሳሳተ መረጃ ነው አንተ ይዘህ የመጣው ልጅ የሚባል። ስለዚህ እኔ ደግሞ በእንደዚህ አይነት ጉዳይ ከሰው ጋር በቃ አንተ ጋር ማውራት አልችልም። አንተም ብለህ የመጣው ነገር ትክክል አይደለም። ስለዚህ ካሜራውን አጥፋልና እባክህ ውጣ። ቆይ ረጋ በል እንጂ። አይ ነው በቃ ጨረስን። አትቆሳተሩ። ቆይ አይ አሁን መቆሳተር እኮ አይደለም። ይቅርብን በቃ በቃ ጨረስን። ውጣ። ካሜራውን አጥፋል። ይቅርብን በቃ። ቆይ ረጋ በል። በቃ ካሜራውን እየነገርኩህ እኮ ነው እንድትረጋጋ እየነገርኩህ። ይቅርብን። ይሄኛው ምንም እኮ የሚያረጋጋ ነገር የለንም አይደል? ቤቴን የመጣው ሲጀመር አትገባም ብዬ ነበር። ከሷ ጋር አውርተን የገባው ሲቀጥል ይዘህ የመጣው ርዕስና የምታወራው ወሬ ራሱ ምንም የሚገናኝ ነገር አይደለም። ስህተት ነው ያወራኸው። ይሄ እኔ እንጃ ብቻ እኔ አሁን ምን መውለድ ነው? እኔ አይደለም እንዴ ባለቤቷ እንዴት ነው ወለደች ምናምን። ሲጀመር ምን አይነት ወሬ ማን ነው? ኤልያስ እስቲ ታለ ኤልያስ የምትለው ሰውዬ አቅርብልንና ያለው ነገር ነው። ምንድን ነው ኤልያስ ማን ነው? እኛ ኤልያስ የሚባል እዚህ ሰፈርም የለም። ስለዚህ እባክህን በቃ ይቅርብን፣ ሁሉ ነገር ይቅርብንና ውጣ። እባክህ ካሜራውን አጥፋልንና ካሜራውን ይቅርብን በቃ። ተረጋጋ። አሁን ማንም ቢሆን በቃ እኔ አሁን በቃ አልፈልግም። እዚህ ቤት ውስጥ ህጻናቶች ነበሩ አይደል? የምን ህጻናት? የምን ህጻናት ነው? የምን ህጻን ልጅ አለ? አንተ ዛሬ መተህ ህጻን ልጅ አለ ትላለህ? ምን አይነት ንግግር ነው? እዚህ ቤት መተህ አለ ትላለህ? ፈቃደኛ ሆኜ ቤቴ ስላስገባው ነው ልጅ ምናምን ትለናለህ እንዴ? እባክህ ውጣ። እባክህ ተነስ ነው። ቆይ ካሜራውን በቃ እኔ አሁን ለቀረጻም ዝግጁ አይደለሁም። ልትሆንም ላትሆንም ይችላል። ግን አሁን አታስገድደኝ። እያስገደድኩ አይደለም። እያስገደድከኝ ነው። ፍላጎቴን በጣም እየተጻንክ እያስገደድከኝ ነው። ቁጭ በል። ጭራሽ ኢሞሽናል ልሆን እያደረከኝ ነው። በቃ ውጣልኝ። ኖ ቁጭ በል። ይኸውልህ በቃ እኔ አሁን አንተ ኢሞሽናል የሚያደርግ ነገር እያደረግኩ ነው። ቤቴ ነው አይደል? ውጣ። በቃ ውጣልን። ቀረጻም አልፈልግም፣ አንተንም አልፈልግም። ካሜራውንም አጥፋ፣ ውጣልን። አቶ በረከት ረጋ በል። ምንም መጠየቅ ያለብኝን ጥያቄ ሳልጠይቅ ከዚህ ቤት አልወጣም። የምን ጥያቄ የሚባል ነገር የለም። ጥያቄ የሚባል ነገር አለ። እውነቱን ልነግራችሁ ትፈልጋላችሁ? አይ በቃ ውጣልን። እሺ ማርኮን ውጣ። በቃ እባክህን ማርኮን የሚባል ሰው ታውቂያለሽ? የማን ነው ማርኮን? ማን ነው ማርኮን? እባክህን ውጣልን። በቃ እሱ ነው እየመጣ ህይወታችንን የሚበጠብጠው። እባክህን ውጣልን። ስነ ስርዓት ያዝ። እባክህን ውጣልን። በቃ ይኸውልህ
ተረጋጋና እናውራ። ተረጋጋ። አሁን ለአንተ አንቺ ዘርበ እሺ፣ ምንድነው በቃ እኔ ካሁን በኋላ እኮ ማርኮንን ታውቂዋለሽ አይደል? ካሜራውን አልፈልገው። ማን ነው ማርኮን? አታውቀውም? እሺ አንተ ያገባል አታውቀውም? እኔም አላውቀውም። ሰው አንተ ምንድነው? ውጣ በቃ አሁን ቤቴን ጥለህ ውጣ። መብቴ እኮ ቤቴን ለቀህ ውጣ። በቃ ቆይ ስነ ስርዓት ያዝ። ቤቴን ለቀህ ውጣ። ቁጭ በልና እናውራ። ቤቴን ለቀህ ውጣ። በቃ እኔ በስነ ስርዓት አላወራህም። በቃ ካሁን በኋላ ስርዓት የሚባል ነገር የለኝም። ለምን ስርዓት? በቃ የለኝም። ስርዓት የሚባል ነገር የለኝም። አላወራህም። አትጩህ። አላወራህም። በቃ ውጣ። ቤቴን ለቀህ ውጣ። ቤቴን ለቀህ ውጣ። አልቀመጥም። አልመቀመጥ ትችላለህ። አልቀመጥም። ካንተ ማለት ነው ጉዳዩ ካንተ ማለት ነው። ከሷም ነው ጉዳዩ። ቤቴ እኮ ነው ያለኸው። ጉዳይም ከሷም ነው። እሷ ማለት እኔ ነኝ። ነይ አንቺ። በቃ ከሆንክ እሷ ማለት እኔ ነኝ። አልቀመጥም። ቤቴ እኮ ነው ያለኸው። በቃ ውጣልኝ። ስነ ስርዓት ያዝ። ውጣልኝ። በቃ ምንም ፍላጎት የለኝም። ለምን ጠይቅ ጥያቄ ፍላጎት የለኝም። ምንድነው ጥያቄ? በቃ ፍላጎት የለኝም። እሷ በቅርቡ ሁለት ምንድነው የምን ህፃን? ስለምን ህፃን ነው እንደተገላገለች? የምን ህፃን ነው የምትለው? እስቲ የምን ህፃን? እስቲ ታለ ህፃን ይታለ? አልወለድሽም? እኔ ምንም ልጅ አይነት ልጅ አልወለድኩም። ምንድነው ሰውዬ ያማህል እንዴ? በቃ ተነስተህ ውጣ። ከበረከት ጋር ተነስተህ ውጣ። ከማርኮን አርግዘሽ ነው። ማን ነው ማርኮን? ማን ነው ማርኮን? ማን ነው ማርኮን? በቃ ተነስተህ ውጣ ብያለሁ። ውጣ ብያለሁ። እኔ ጮሃለሁ። የት ነው የምወጣው? የት ነው የምወጣው? ውጣ ብለኝ በቤቴ ነው እንዴ? በቤቴ ውጣ ብለኝ ጭራሽ። ሰውዬ ስርዓትን ያዝ። በቤቴ ስርዓትን ያዝ። ስርዓትን ያዝ። በቤቴ ስርዓትን ያዝ። በቤቴ አሁንም ቢሆን ስርዓትን ያዝ። ቤቴ ነው ያለው። ቤቴ ነው ያለው። ስርዓትን ያዝ። ቁጭ በል። አትፈታተነኝሽ። ቁጭ በል። ሰማህ? ለምጠይቅ ጥያቄ እያንዳንዱ ስነ ስርዓት ያዝ። የመምታት መብት የለህም። ማንንም ሰው የመምታት መብት የለህም። ማንንም ሰው የመምታት መብት የለህም። መጮህ አይደለም መፍትሄው። ቁጭ በል። ምንም አይነት ቀረጻ የሚባል ነገር የለም። በቃ ካሁን በኋላ እኮ ቤቱን ለቀህ ውጣ። አልወጣም። ቤቱን ለቀህ ውጣ። ረጋ በልና ቁጭ በል። ቤቱን ለቀህ ውጣ። አልረጋጋም። እኔ ከሆነሽ ከካሜራ ጀርባ አውራኝ። ከካሜራ ጀርባ አውራኝ። አስተነፍሳለሁ። ከካሜራ ጀርባ አውራኝ። ውጣልኝ። እኔ እናንተ በግል እናውራ። ካሜራውን አጥፋና እናውራ። ካሜራውን አጥፋና እናንተ እናውራ። ውጣልኝ። እኔ እኔ እናንተ እንድናውራ ከፈለክ ካሜራውን ዝጋውና እናውራ። በቃ ስነ ስርዓት ይዘህ አውራኝ። በቃ አሁን እኮ ምንም ስርዓት የሚል ነገር የለም። ይኸውልህ በስነ ስርዓት እንድናውራ ከፈለክ ካሜራውን አጥፋው። ካሜራውን አስጠፋው። ከዛ እኔ እናንተ እናውራ። ስርዓትም ከፈለክ ምንም አይነት ነገር ከፈለክ እኔ እናንተ ከካሜራ በኋላ እናውራ። በቃ አሁን አልቀመጥም። ካሜራውን አልፋለህ። አልሰማህም። ወንዶን ከመስሎ እንደዚህ መጥተው አሁን እኔ እናንተ ወተን እናውራ። አንተ ወንድ ልጅ ነህ አይደል? እናንተ እናውራ። ወተን እናውራ። በቃ እኔ አንተ አሁን ወተን እናውራ። በቃ ወተን እናውራ። ማውራት የምትፈልግ ከሆነ ወተን ማውራት ነው። ወተን ማውራት ነው። አሁንም እኮ ወተን ማውራት እንችላለን። ማውራት የምትፈልግ ከሆነ ወተን ማውራት እንችላለን። በምንም አይነት ነገር እሺ፣ ወተን ማውራት እንችላለን። እባክህ ተረጋጋ። በቃ ዘርበ አንቺ በቃ ማውራት እኮ ካለብን ነው። አንተ ጭራሽ እኔ እንደዚህ ብለህ ነው የምታስወራኝ። እንደዚህ ብለህ ነው ጭራሽ እኔ የምታስወራኝ። እኔ እንደዚህ ብለህ ነው ጭራሽ እንደዚህ ብለህ ነው ጭራሽ እኔ የምታስወራኝ። ጭራሽ እየደበደብከኝ ነው። ጭራሽ እንደዚህ አይነት ነገር ነው የምትጠቀመው። ጭራሽ እንደዚህ አይነት ነገር ነው የምትጠቀመው። እሺ ተረጋግተን ባሌን አትምታው እባክህን፣ ተረጋግተን እናውራ። ባሌን ጭራሽ እንደዚህ አይነት ነገር ውስጥ ነው ስነ ስርዓት ያዝ። እሷን ምናውራ ከሆነ ተረጋግተን እናውራ። እሺ ተረጋግተን እናውራ። እረግጥሃለሁ በቤትህ። አሁን እባክህ ካሜራውን አጥፉትና ተረጋግተን እናውራ። እባክህን በረከት ጋር የጀመርሽው ነገር ነበረ፣ ፍቅር ነበረ።
ነፍሰ ጡር ነሽ ነው ወደዚህ ቤት የገባሽው? እሺ ያለውን እናወራለን። እባክህን ካሜራውን ካሜራው ለምን ጠፋ? እባክህን ካሜራውን ካሜራው የሚጠፋበት አንድ ምክንያት የለም። እባክህን ወይ ተው በቃ እሺ፣ ውጣልን። እሺ ተው፣ አልወጣም። ውጣልን ወይ እኛ አንፈልግም። በቃ ተውልሽ፣ አርፈሽ ቁጭ በይ እባክህን ወንድሜ፣ እባክህ። በረከት እሱ ነው፣ እሱን ጠይቂው እኮ ገብቶኛል። እባክህን ካሜራውን አጥፋ፣ ከዛ በኋላ እናወራለን። ለምን ጠፋ? አይጠፋም ካሜራ። እሺ እናውራ፣ እሺ በስርዓት እናውራ። አትምታው፣ እሺ አትቅጥ። አልመታው፣ እባክህ አልመታ መጠየቅ የምፈልገውን ጥያቄ ግን ጠይቂያት። እስከሚሄድ ካሜራውን አስጠፍተህ መጠየቅ ትችላለህ። በቃ ካሜራው አይጠፋም። በቃ ካሜራውን አጥፈው። ይኸውልህ አስወጥቼ የሰው መብት እኮ መጠበቅ አለብህ አይደል? ብቻዋን አወራታለሁ። አንተ አታዘንም። አንተ አታዘንም። ምን ማለት ነው አንተ አታዘንም? እኔ ይኸውልህ ስነ ስርዓት ያዝ። እረግጥሃለሁ እዚህ ቤት ውስጥ። በቤታችን እኮ ነው መክሰስ ራሱ እንችላለን። በቃ እንከሳለን። ማን ነው ከሳሽ? እኔ ጎረቤት ሁሉ እጠራለሁ። ህፃናቶቹ የት እንዳሉ በዛው የምን ህፃን ነው የምታወራው? እኔ ነኝ የወለድኩት? አዎ። ኧረ ዝም ብለህ ሰማው። እባክህ ምን ትያለሽ? እባክህ እንውጣለን። ከባርኮት የወለድሻቸው ምን ትያለሽ? በቃ እንዴ የት ነው ያሉ? የለም የምንም ልጅ በገዛ እጅ አስገብቼ ታጨናንቀህ በገዛ እጅ ልጅ ምናምን ትለኛለህ እንዴ? እባክህ ውጣልን ወይ ካሜራውን አጥፋ። ምናወራ ከሆነ ካሜራውን አጥፋልኝ። በቃ እባክህ። ለምን ጠፋልኝ? አይጠፋም። አባቴ በእናትህ ውጣልን እባክህ። እኔ ህይወቴን ልምራበት። መጀመሪያም የተረጋጋ ህይወት ነው ያለኝ። እባክህ ውጣልኝ። ምንም አይነት እንትን ሳይሆን ባሌ ላይ አትምጣ። እዚህ ጋር እኔ እናንተ ነን እያወራን ነው። በቃ እኔ ፈልገዋለሁ። እንውጣ። እንውጣ። ወተን ኮግ ቦታ ነው የሚለው። እንውጣ። ምንም አይነት ነገር አይመጣብኝም። አንቺ ችግር የለውም። ምንም አይነት ነገር ሰማሽ? ስነ ስርዓት ያዥ። እሺ በጥፊ ነው ማጮልሽ። ውሻ ምንድን ነው እንደዚህ የሚያደርግሽ? እሺ ቢያንስ ካሜራውን አጥፋ። ለምን አባሽ ነው የሚጠፋው? እባካችሁ ለምን ነው የሚጠፋው? አንቺ ልጅ የምታዥኝ በገዛ እጄ ያስገብቻችሁ። እባካችሁ ምንድን ነው እሺ የምታወሩት? የምን ልጅ ነው የምታወሩት? ይኸውልሽ ስለምን ልጅ ነው የምታወሩት? እያንዳንዱ ነገር አውቃለሁ። ማደጎ ሰተሽ ከሆነ ልጆችን ማደጎ ሰጥቻቸዋለሁ። እሺ በቃ ረጋ ብለሽ። አዎ ከዚህ በኋላ ምን አባሽ ልጅ የለኝም ስትይ አልነበር ቅድም? የለኝም በቃ ማደጎ ከሰጧቸው የለኝም እኮ። አሁን ልጅ የሚባል አለ? ይታያል አይታየም አይደለ? በቃ ልጆቼ ስላልሆኑ ነው የሰጧቸው። በቃ ስነ ስርዓት ያዥና የምጠይቅሽን ጥያቄ መልሽልኝ። መጀመሪያ ከባርኮት ጋር ስለነበራችሁ ግንኙነት ከዛ በኋላ ማን ነው ባርኮት? እሺ እኔ አላውቀውም። ባርኮት ማን ነው? ባርኮት የወለድሽበት እባክህ የምን ልጅ ነው? እባክህን አባት የምታወራው እባክህን ትወል። አመጣዋለሁ ከፈለኩ ውጣልን። አስፈላጊ ከሆነ አመጣዋለሁኝ። እኔ ካሜራውንም አጥፋ። አንድ ላይ ውጡልን። አንቺ ምን አባሽ ማልወጣም። ስነ ስርዓት ያዥ። ሰይጣን እንዴ ምን እንደምታወሩት? ይኸውልሽ ባርኮትን ጠንቀሽ የማይሆን የጎረቤት ወሬ ሰምታችሁ እባካችሁ ያልሆነ ነገር አታውሩ። እኔ የማይሆን የጎረቤት ወሬ አልሰማሁም። እኔ መጀመሪያ ለትዳር ምናምን ስላልከን እንጂ አስቦት እባክህ ውጣልን። ብትችል ተወኝ በቃ። ምንድን ነው የምታወራው? ምንም የምተውሽ ነገር የለም። ረጋ ብለሽ የተፈጠረውን ነገር መልሽልኝ። ከበረከት ጋር አሁን የተጋባችሁት፣ ከዛ በፊት ማርኮን ጋር አብራችሁ ለረጅም ጊዜ ነበራችሁ የፍቅር ጓደኝነት። በድሎሻል። እኔ አላውቀውም። ነፍሰ ጡር ሆነሽ ወደ ውጭ ገፍቶ አስወጥቶሻል። እባክህን አባቴ እባክህን ያልሆነ ታሪክ አታውራልኝ እሺ። ወደ ኋላ አትመልሰኝ በቃ። ወደ ኋላ እየመለስኩሽ አይደለም እኮ። እና ታዲያ የተረሳው ያለፈ ታሪክ ለምን ታውራልኝ? አንዴ አሁን ልጆች ሄደዋል ብለሽኛል አይደል? አሁን ማደጎ ሄደዋል ብለሽኛል አይደል? አዎ ሄደዋል፣ ትቻቸዋል እኮ። ስለዚህ ረጋ ብለሽ ስለሱ ነገር አስረጅኝ ያልኩሽ ነው። እሺ ምንድነው ማስረዳ? ምንድነው ንገረኝ እስኪ። ያለፈውን ታሪክ ነው ማስረዳ? ያለፈውን ነገር ነው ማስረዳ? እኔ አልወለድኩም ካልኩ አልወለድኩም ነው በቃ። እንደወለድሽ ደግሞ እኔ አውቃለሁ። እንደወለድሽ እኔ አውቃለሁ። በቃ እውነቱ እሱ ነው። ያልሆነ ጎረቤት ያወራው። በሰላም መኖር ከፈለግሽ እዚህ ቤት ውስጥ እውነቱን ንገሪኝ። እሺ ምንድነው ማርኮን ጋር የነበራችሁን ጓደኝነት፣ ከዛ በኋላ የተፈጠሩብሽ ነገሮች፣ በድሎ ከቤቱ እንዳስወጣሽ ማውቃለሁ። ሰማሽ? ግን እውነቱን እንድትነግሪኝ ነው የምፈልገው። በቃ ምንድነው እውነቱን? ከዛ ውጪ ባለቤትሽም ወደ ቤት አይመለስም። ልጆች እስከሚገኙ ቤት ታሰራል። እሺ እኔ ያሉ ነገር ውስጥ አትክተተኝ፣ አታስጨንቀኝ። ለምንድን ነው የምከትሽ? እውነቱን በመናገርሽ ለምንድን ነው ያልሆነ ነገር ውስጥ የምትገቢው? እባክህ አባቴ እባክህ ውጣልኝ። እኔ አንቺ ውጣልኝ። አዎ ካሜራውን ወይ አጥፋልኝ ወይ ውጣልኝ። እኔ ምንም ነገር አልፈልግም። እንደዚህ አይነት ነገር አልፈልግም። እንደምታወራው እኔ የምታወራው ሁሉ እየገባኝ አይደለም። ረጋ በይ። አሁንም ታውቂዋለሽ፣ እውነቱን ታውቂዋለሽ።
ከማርኮን ጋር የፍቅር ግንኙነት ነበረሽ አልነበረሽም? በመጀመሪያ ደረጃ አልነበረኝም። የወለድሻቸው ልጆች ከማን ናቸው? የምን ልጆች ነው የምታወራው? የምን ልጆች? ስልክህን ስጠኝ። ካንቺ ጋር ነው አቆሪ። ስልክህን ስጠኝ። የምን ስልክ ነው? አሳየው። የምን ስልክ ነው የምታወራው? አሳየው። ከሆስፒታል የወለድሽበትን ወረቀት ነው ማሳይሽ። ረፊ ዝም ብለሽ ስለተንጣጣሽ አይደለም፣ ያለ ማስረጃ አይደለም እዚህ ቤት የመጣሁት። ይሄው ይሄ ምንድን ነው? ይሄ አይደለም ሲጀመር። ይሄ ምንድን ነው? ይሄ ማስረጃ? ይሄ ምንድን ነው የሚለው? ይሄው መንታ ልጆችን እንደተገላገልሽ ምንድነው? መንታ ከሕክምና ማስረጃ ያጻፍኩት ምንድነው? የምን ሕክምና ነው? አንቺ አንብቢ። ማንበብ ከቻልሽ፣ ካላነበብሽ ካልቻልሽ ደግሞ ዝም በይ። እሺ አልችልም፣ በቃ ተወው። አልችልም፣ ስለማልችል። እኔ ግን ሁለት ህጻናቶችን እንደወለድሽ ምንም እየታየኝ አይደለም። አባቴ ዞር አድርግልኝ። የምን ማስረጃ ነው የምታወራው? ይኸውልሽ እባክህ ዞር አድርግልኝ። ካጠገብ ዘውዲቱ ሆስፒታል ሁለት ህጻናቶች እንደወለድሽ የሚያሳይ ነገር ነው። ይኸው እና አይታየኝም። ስለ ስራቶች ይኸውልሽ፣ እውነቱን ተናገሪ። ታውቂዋለሽ እውነቱን። አንቺ አዎ በድሎሻል፣ አባሮሻል፣ ገፍቶሻል። የተቀበለሽ በረከት ነው። ማርኮን እንዳባረረሽ ከቤቱ ሰምቻለሁ። በቃ እውነቱን ሰምቻለሁ፣ አውቀዋለሁ። እሺ በድሎኛል። ምንድነው? እሺ በቃ አለፈ እኮ ያ ታሪክ አለፈ። የወለድሻቸው ልጆች የት ናቸው ነው? የምን ልጆች ነው የምታወራልኝ? ነፍሰ ጡር ሆነሽ ነው ያባረረሽ አይደል? አይደለም፣ ተሳስተሃል። ንገሪ። የምን ነፍሰ ጡር? ኧረ አባቴ እባክህ ውጣልኝ እባክህ። እኔ የማይሆን ነገር ውስጥ እየከተትከኝ። የምትሰማቸውም ስህተት ናቸው። የምን ልጅ ነው የምታወራው? እኔ ልጅ የወለድኩ መስላለሁ ስታይኝ ራሱ። ምን ስላየው በማየት ነው የሚታወቀው? ልጅ ወልድና ያልወለደ ሰው? ኧረ ልጅ የወለድኩ እንኳን አልመስልም እኮ። ገና ልጆች ለመውለድ ብዙ እያሰብን ነው ብለን ነግረናል። ምንድነው ሲጀመር ከሱ ጋር ከተጋባችሁ ገና አመት እንኳን ሊሆን በቅርቡ ነው። በቃ 7 ወር 8 ወር እንደሚሆናቸው አውቃለሁ። በቃ እውነቱን ነው የምነግርሽ፣ አውቃለሁ። ልጆች ከተወለዱ 1 ወር ከምናምን ጊዜ ነው። የት ነው ያሉት? እውነቱን ተናገሪ። እያንዳንዱ ነገር ሳላውቅ አልመጣሁም። አንቺ እባክህ አባቴ አታጨናን። እሺ ካሜራውን አጥፋና እኔ ያለው ነገር አጥፋለት። ካሜራ ጥሩ። ይኸው ተመልከች፣ ጠፋ። እውነቱ ነው። እሺ ምንድን ነው የምነግርህ? እውነቱ በቃ ምንድን ነው የተፈጠረው ነገር? ልክ እኮ ነህ ማለት እርጉዝ ነበርኩ አውቃለሁ። አዎ እርጉዝ ሆኜ ነው የገባሁት። ልክ ነህ። ታሪኩ ግን እንዴት በቃ ያለፈ ታሪክ ነው። እርጉዝ ሆኜ ጥሎኝ ሄደ። ምን ማድረግ ነበረብኝ? እሱ በጣም ጥሩ ሰው ነው። ምን አማራጭ አለ? እሺ በቃ የሆነ ሰዓት ላይ ግንኙነት ነበረን፣ የምናወራው ነገር ነበረን። በመሀል ክፍተትም ስለነበረ ከሱ ጋር ተገናኘን። እሱም አብራችሁ አንድ ቤት ውስጥ ትኖሩ ነበር አይደል? አዎ። ስለሱም ንገሪኝ። እሱ ከባድ ሰው ነው። ባለቤቴ በጣም ከባድ ሰው ነው። በቃ 3 አመት ሆኖን ነበረ። 3 አመት በፍቅር በቃ አሪፍ የፍቅር ጊዜያችን ነበረ። ከዛ በኋላ 3 አመት አብራችሁ ነበራችሁ በፍቅር? አዎ በፍቅር አብረን ነበር። ከዛ በኋላ ምን ተፈጠረ? በፍቅር አብረን እያለን በጣም ጥሩ ህይወት ነበረ። በጣም በቃ ፍቅራችን ምናችን። በመሀል ግን ምን እንደገባኝ እኔ ራሱ አልገባኝም። ግን እርጉዝ መሆኔን ሲያውቅ መነጫነጭ ጀመረ። ጭራሽ ብሎ ጥሎኝ ሄደ። በቃ እኔ መሀል ላይ ምን ልሁንሽ? የት ነው ጥሎሽ ሄደው? እኔ ራሱ አላውቀውም። ጥሎኝ ሄደን ቦታ ጥለኝ ሄደ። ብደውልለት የሆነ ቀን ብደውልለት አይሰራም። በቃ ጭራሽ ቀረ። ጠፋ። ምን አማራጭ አለኝ? እስቲ አንተ ንገረኝ። ቤተሰቦቼ ደሃ ናቸው። እኔ ምን ብዬ ነው ቤተሰቦቼ ጋር ልጅ ተሸክሜ የሚሄደው? በቃ በመሀል ደግሞ እሱን አውቀው ነበረ። ጥሩ ሰው ነው። በቃ እንደ ጥሎኝ እንደሄደ ስነግረው ያለውን ነገር ስነግረው ክፍተትን በመሀላችን ነበርና በቃ እሱ ጋር ራሱ ጋር አስገባኝ። እሱ ጋር መኖር ጀመርኩ፣ ህይወትን ጀመርኩ። እሺ ምን ማድረግ ነበረብኝ? እሺ ከዛማ ጊዜውም ደረሰ፣ ወለድን። ብቻ ወለድኩ በቃ። እሺ ልጄም እሱም በቃ ልጄን አልፈልግም ማለት ምን ያልልኝ ነው ልጅ አይደል? አዎ እሺ በቃ የሆነ ሰዓት ላይ መጀመሪያ ችግር የለውም እናሳድጋለን፣ ዲቃላም ይሁን ዲቃላ እኮ ነው ስለው አብረን እናሳድጋለን ይለኝ ነበር። አሁን ያገባሽው ባልሽ? በአሁን ያገባሁት ባል። ከጊዜ በኋላ ግን በቃ ልጁን ራሱ አይፈልጉ። ከተወለዱ በኋላ ጭራሽ አይናቸውን አለ ማለት ጀመረ። እሺ እኔ ምን ማድረግ ነበረብኝ? እኔም ወርቅበት ስለሌለ
ልጃችንን ማደጎ ሰጥሻቸው? አዎ። የትኛው ማደጎ? ብርሃን ተስፋ። የት ቅርንጫፋቸው? ወደ አዲሱ ገበያ። እውነቱን ነው የምፈልገው፣ እውነቱን ነው መስማት የምፈልገው። ቀልድ አይደለም የምቀልደው። እሺ ምን ልንገርህ አባቴ እባክህ። ይኸውልሽ አሁን የምትይው ነገር ከእውነት የራቀ ነው። እኛ እዛ አጣርተናል። ቤተሰብሽም ጋር ብለሽዋል። ልጁ ቤተሰቦችሽም ጋር ሄዶ አጣርቷል። ስለዚህ አሁን የምታወሪው ነገር ሁሉ ውሸት ነው፣ ስህተት ነው። እውነቱ ምንድን ነው እዚህ ጋር? እሺ ምን ብዬ ልንገርህ? እውነቱ የት ነው ያሉት ህጻናቶቹ? በቃ ሊያባረኝ ሞከረ። እኔ ምን ላድርግሽ? ምን ማድረግ ነበረብኝ? እባክህን አባቴ አታጨናንቀኝ። ምን ብዬ ነው የማስጨነቅሽ? እኔ እያስጨነቅኩሽ አይደለም። በቃ ልጁን የት እንዳለ አላውቅም። ልጆቹን ለማደጎ ሰጠዋቸው አልኩህ አይደል? እሺ ከዚህ በላይ ምን ልንገርሽ? ምን ላውራሽ? ምን ልበልህ? እንዴ ስነ ስርዓት ይዘሽ እውነቱን ተናገሪ። እሺ በቃ ለማደጎ ሰጠዋቸው። ይሄ እውነቱን ነው የነገርኩህ እኮ። ከዚህ በላይ ማውራት ምን ይጠበቅብኛል? ማደጎ እዛ እንደሌሉ አውቃለሁ። ሲጀመር አዲሱ ገበያ አካባቢ ብርሃን ተስፋ ወይም ተስፋ ብርሃን የምትይውን አይቻለሁ። ቪዲዮ ልጁንም ስታባርሩ እያንዳንዱ ነገር እያዩ ነበር። አባለሽ ጋር ተባብራችሁ ልጁን ማርኮንን ስታባሩት አይቻለሁ በቪዲዮ። እሺ ከመሀል መጥቶ ልጄን ስጪኝ ሲለኝ እኔ ምን ልበል? እኮ መብቱ ነው፣ የአባትነት ጥያቄ መብቱ ነው። ምንድነው? ለምን ጥሎ ሄደ? መጀመሪያ አባትነት መብቱ እዚህ ጋር ነው፣ እዚህ ጋር ነው። የአባትነት መብቱ እዚህ ጋር ባይሆንም ትክክለኛውን ነገር ደግሞ የማወቅ መብት አለው። በቃ በሰዓቱ ተሰርቷል። ከዛ በኋላ ግን አንቺን ይቅርታ ጠይቆ ልጆችን አሳይ ማለት ይችላል። እንዴ በቀላሉ ያን ሁሉ መከራ ሳይሆን እሺ አሁን እሱ አይደለም እኮ አሁን ታርጌቱ እሱ አይደለም እያልኩሽ ነው። ልጆቹ የት ናቸው? በቃ ማደጎ ናቸው። እኔ ለሱም ነግሬዋለሁ። ለምን 10 ታስወራኛለህ ባከነ? አዲሱ ገበያ። አዎ አዲሱ ገበያ። እሺ ካሜራማን ውጣና ደውል፣ ቶሎ በል ውጣና ደውል፣ ውጣና ደውል ቶሎ በል። ነገሩን ስለነገሩ አጣራ። አዲሱ ገበያ አጣራ። በቃ እውነታውን ግን ተጣርቶ አንቺ እየዋሸሽኝ ከሆነ ያልቅልሻል፣ ያበቃልሻል። ካሜራ አስጠፍቼ ማወራሽ እውነቱን የምትነግሪ መስሎኝ ነው። ተናገሪ እውነቱን። እውነቱን ነው የተናገርኩት እኔ ምንም አልዋሸሁም። ያሸሁት ነገር መቼ ነው የሰጣችኋቸው? የዛሬ 2 ወር። ይኸውልሽ ሌላ ውሸት ይዘሽ መጣሽ። ገና ልጆቹ ከተወለዱ 2 ወር አልሞላቸውም። እባክህን አባቴ እኔ አታጨናንቅ። ከተወለዱ 2 ወር አልሞላቸውም ልጆቹ። ምንድን ነው በቃ ነገርኩህ አይደለ እንዴ? እሺ ስንት ወር ሆናቸው? ጭራሽ እኔ ከወለድኩት አንተ አውቃለሁኝ። ሰምቼ ነው የመጣው ያንን ነገር። የተወለዱበትም ቀን እዚህ ጋር አለ። 1 ወር ከ2 ሳምንት ቢሆን ነው። እውነቱን ተናገሪ በቃ። እኔ እንደ ወንድም ይኸውልሽ፣ ረጋቤ ይኸውልሽ፣ እኔ ምህት አለኝ። እንደ ወንድም እረዳሻለሁ። እሺ እንደ ወንድም እንደ ታላቅ ወንድም እረዳሻለሁ። ተረዳሽኝ? መጥፎ ነገርም ተፈጥሮ ከሆነ እውነቱን መስማት ፈልጋለሁ። አግዝሻለሁ። ዋሽታ ነው እንደዚህ አይነት የሚባል ተቋም አዲሱ ገበያ አካባቢ የለም። እሺ ምን ልንገርክ? ያለውን ነገር እኮ ነገርኩህ። ረጋ ብለሽ ይኸውልሽ፣ እኔ እንደ ወንድም እረዳሻለሁ፣ አግዝሻለሁ እያልኩሽ ነው። እሺ ካሜራውን ቢያንስ ጠፍቷል። ይኸው ጠፍቷል። ቅድም አላየሽም? እሺ እዛ ጋር ላይ ታልነበረም? ጠፍቷል። ካሜራው ግን እየበራ አይደለም አይደል? ይኸውልሽ ሂደሽ እየወፈለግሽም እባክህን፣ ረጋ እኔ የማወራውን እባክህን እንደ ወንድም ይኸውልሽ፣ እንደ ወንድም ካሜራውን አጥፋ እያልኩ ነው። እንደ ወንድም እመኝኝና ሁሉን ነገር ንገሪኝ በቃ። ምንድነው የተፈጠረው? በቃ ልጁንም አልፈልግም አለኝ። እሺ ምን ማድረግ ነበር? ማን ነው አልፈልግም ያለው? መጀመሪያ የወለዳቸው? አዎ እዛኛው ህይወት ላይ በጣም ተጨናንቄ እርጉዞኝ የሚሄድበት ጠፍቶኝ ምን ላድርግ? ከዛ ሰው አገኘው ብዬ ስገባም ከተወለደ በኋላ አልፈልግም። ያንን ህይወት እኔ መድገም አልፈለኩም። ያን ስቃይ መድገም አልፈለኩም። በቃ ልጁንም አልፈልግም አለ። እኔም ከሱ ጋር ለመኖር ያለኝ አማራጭ ልጁን ማስወገድ ነበር። በቃ ልጆቹን ማስወገድ ነው። አስወገድን በቃ። ከማን ጋር ነው ያስወገዳችኋቸው? ለሁለት ነው ያስወገድናቸው። ከበረከት ጋር ካሁን ካለው ባልሽ ጋር? አዎ። በስመ አብ ወልድ። ምንትዮቹን? አዎ። ምን አማራጭ አለ? ያንቺ ልጆች? አዎ። እኔ ያንን ህይወት መድገም አልፈልግም በቃ። እና ቤተሰቦች ጋር ናቸው። አንድ ጊዜ ማደጎ ተሰጧል የምትይኝስ? ምን ላድርግ? ምን ልበል? አክስቴ ጋር ልኬያቸዋለሁ ብለሽ አይቻለሁ። እባክህን አባቴ ምን ልበል? እሺ አንተ እህት አለ አይደለ? እናት አለ፣ እህት አለ። አንተ በኔ ቦታ ሆነ እስቲ አስብ። እስቲ እህቶች እንኳን በኔ ቦታ ሆኖ ምን ይሆናሉ? እስቲ አንተ በኔ ቦታ ሆነ ያለውን ነገር አስብ እስቲ። እኮ ለምንድን ነው ያስወገዳችሁበት ምክንያት ምንድን ነው? አልፈልግም አለሽ? አሁን ያገባሽው ገባል? አዎ ከተወለደ በኋላ መጀመሪያ እስከ ልጆችሽ እቀበልሻለሁ አላለሽ? እቀበልሻለሁ፣ እስከ ዲቃላሽ ነው የምቀበልሽ፣ ችግር የለውም እናሳድጋለን ብሎ ግን ምን ላድርግ በቃ። ለምንድን ነው የገደላችኋቸው?
አስወጣሻለሁ አለኝ። አባርሻለሁ እስከ ልጆችሽ። እኔ መንታ ልጅ ታቀፍ የት ነው የምገባው? እሺ የት ነው የምወርቀው? የት ነው የሚሄደው? የት መሄጃለኝ? ያን ጊዜ ተጨናንቄ አሁን ደግሞ እንደ አዲስ በቃ እኔም ያለኝ አሰብኩ አወራርኩ ብለው ብሰራው እሱ ሆነብኝ። በቃ ይሄ ሀሳብ መጣልኝ። በምንድን የገደላችኋቸው ነው? እንዴት ነው የሞቱት? እባክህ አባቴ የማይሆን ጥያቄ እየጠየቅ ነገርንክ አይደለ? እንዴ አሁን ሌላ ጥያቄ የማይሆን ምናምን አይደለም። እንደገደላችኋቸው እኮ ነገርሽኝ። በቃ እሱ አሁን እኮ እንደ ወንድም እያሰብኩልሽ ነው እኮ በቃ ያለውን ነገር ነገርኩህ አይደለ? እንዴ በቃ ከዚህ በላይ ምንድን ነው የምትፈልገው? ምን አይነት መረጃ ነው የምትፈልገው እኮ? እንዴት ነው የገደላችኋቸው? በምን ሞቱ ህጻናቶች? አቃጠልናቸው። አቃጠልናቸው? አዎ። በምንድን? በቃ ትንሽ በሳት እኔ እንቅበራቸው ብዬው ነበር። እሱ ግን ይቃጠል መረጃ ይገኛል አለ። እንጂ ባይቃጠሉ ደስ ይለኝ ነበር። ቢያንስ እንኳን ቢቀበሩ ይሻል ነበር። ያንቺ ልጆች አይደሉ ናቸው? በየጎዳናው እየተንከራተቱ ልጃቸውን ለማሳደግ ሳንቲም የሚለምኑት እናቶች አላየሻቸው? እኔ ያንን ህይወት መድገም አልፈልግም። ምን አይነት ህይወት ነው? ምን ችግር አለው ለልጅ ብትከፊው? እባክህ ነገርኩህ አይደለ? እባክህ አባትየው ላሳድጋቸው ብሎ እኮ ያው መጣ እኮ። ምንድነው በቃ እኔ ከተሰቃየው መከራ ካየው በኋላ ነው የሚያሳድገው? እኔ ውጭ ከወጣው ጎዳና ከወጣው በኋላ ነው የሚያሳድገው? ይሄ ምን ማለት ነው? እባክህ ነገርኩህ አይደለ? እባክህን ተረዳኝ። በቃ ያለውን ካሜራ ላይ አልተቀረጸም፣ አንተም አላወራም። በቃ ያለውን ነገር ነገርኩህ። አታስጨንቅ። እህት የለህም? እናት የለህም? ስለዚህ አብራችሁ ተባብራችሁ ነው ይሄን ያደረጋችሁት ከሱ ጋር አይደል? በቃ ያለውን ነገር አወራሁልህ እኮ። ለምን ደግሜ እንዳወራልህ ትፈልጋለህ? በቃ ነገርኩህ አይደለ እንዴ? እኔ የማይሆን ነገር ውስጥ አታስገባኝ። ከዛ በኋላ ማንም ስለ ህጻናቶችም አልጠየቀሽም? አባትየው እንደሚጠይቅሽ አታውቂም ነበር ነው? ምንድነው? ንክዶ ሄደ የለ እንዴ? ምኑን ይጠይቀኝ? ጥሎኝ ሄደ የለ እንዴ? ምኑን ይጠይቀኝ? ይሄ ሐሳቤ ማን ነው? ያንቺ ነው የሱ ነው? ማለት በቃ ጥይት ባርኮት ነው ያልሽ ባልሽ አይደል? የሱ ነው ወይስ ያንቺ ነው? በረከት ነው። በረከት እኮ የሱ ሐሳብ ነው ያንቺ ሐሳብ ነው? እሱማ የሱ ሐሳብ ነው። እኔማ ልጆቼን በምን አንጀቴ በቃ እኔም እንደምወርቅ ሳስብ ነው የማይሆን መንገድ ላይ ልጆቼም ከሚንከራተቱ ሞቱ ይሻላቸዋል ብዬ እንደዚህ ያደረግሽው። ስለዚህ ይኸውልሽ አሁን አንቺ ነግረሽኛል እውነቱን አይደል? ከሱ ጋር ደግሞ እውነቱን ደግሞ እሱ አብሮ እንዲነግረኝ ታደርጊያለሽ። እሺ ካሜራውን ማጥፍቻለሁ። አይቻልም። እሱ መናገር አለበት። እንደዛ ደንፍቶ ዝም አለው። በቃ እውነቱን ከሱ አንደበት መስማት ፈልጋለሁ። ሁሉንም ነገር እንደነገርሽን ትነግሪዋለሽ። ዝም በይ ና አምጣልኝ። ና ግባ፣ ጥጋበኛ ግባ። ሰማኝ። ጥጋብህን አብርድሽ። ይኸው ካሜራውን አጥፍቼላታለሁ። ሁሉንም ነገር እሷም ነግራኛለች። ንገሪው ምን እንደነገርሽኝ። ወለም ዘለም እንዳትል። በረከት ያለውን ነገር ነግሬዋለሁ። ተረጋግቶ ያለውን ነገር የማይሆን መንገድ ላይ ከምን ተረጋጋና ያለውን ነገር በቃ ሁሉንም ነግሬዋለሁ። ህይወቴ ወደዚህ የመጣሁበትን ልጆቻችን የሞቱበትን የሄደበትን በቃ ያለውን ነገር ያደረግነውን እንዳለ ነገር ነው። አሟቸው እንደሆነ ህጻናቶች የሞቱ ነገረችኝ። አሟቸው ነው አይደል የሞቱት? ምን አሟቸው ነው? ታሞ ነው። ምንድነው እሱ? ያኔ ምን እንደሆነ እሱን ከመሰለኝ። ከዛ በኋላ ሴት ወሰዳቸዋቸው። ከዛ በኋላ ሴት ወሰዳቸዋቸው ቀበራቸው። እና ሲቀበር ህዝብ አይሰበሰብም? ህዝብ አያይም? ያው ሰዓቱ ድንጋጤ ምን ስለነበር እንደገና ልጆቹም ያልደረሱ ልጆች ስለሆኑ ገና ክርስትናም አልተነሱም ህጻናቶች ናቸው። ገና በስለው ነበር ብለን ወንድና ሴት ናቸው ወይስ ሴቶች ናቸው? ተናገሪ። ሁለት ወንዶች። እሺ ቀጥል። በቃ እሷ እንደነገረች ነው ሁሉ ነገር። በቃ እኔ ነገር ሰው እንደዚህ አይደለም የነገረችኝ። እንደዚህ አይደለም የነገረችኝ። ምንድነው ታዲያ ከኔ የተለየ ነገር ነው? ምንድነው ያወራሽው? አንተ እንደገደልካቸው ነው የነገረችኝ። እኔ እንዴት ብዬ ያገላችኋለሁ? ታማው እንደሞቱ ነው እኔም እሷም የምናውቀው።
መዋሸቱን ተወው እኮ አሁን እየዋሸው እኮ አይደለም። በቃ ታሞ ሞቱ ቀበርናቸው። ንገሪው እውነቱን እንዴት አድርጎ እንደገደላቸው ንገሪው። በረከት አብረን እንዳቃጠልናቸው ነገር በቃ ነገረች። ምን አስዋሽ ምን አስዋሽ አንተ? በቃ አባኔ ነገር ያለ ስነ ስርዓት ያንቺ በጥፊ እንዳላዞርሽ። ቆይ እሱ ነው መስማት ፈልግ። አትቸልሻለሁ ካሜራ ትንቀጭቀጭ ተናገር። ለምን ነው እንደዛ ያደረከው? ያደረጋችሁት ነው አላደረኩም ብለህ አሁንም ልትክድ ነው? አይ እንደዛ ነው ያደረግናቸው። ምክንያቱ ምንድን ነው? ያው እኔ ከተወለዱ በኋላ ያው የሰው ልጅን ማሳደግ ፍላጎት ያው ከውስጤ አይምሮዬም የሆነ በቃ አይደል ከኔ ጋር ከራሴ ጋር አልነበረም። ከዛ ሰው ምን ይለኛል ብለህ? አዎ በዛ ላይ ሰው ምን ይለኛል ብዬ ስለማስብ በቃ ያው አይምሮዬ ላይ የመጣልኝ መፍትሄ ብዬ ያሰብኩት ሀሳብ ይሄ ነበር። በቃ ማንም ሰው ሳይሰማ ማንም ሰው ሳያይ ነገሮችን ለመደበቅና ለመሸፈን ነበር የኔ ሀሳብ። ያው አልተሳካልኝም ነገሮች እና እኮ ለምን እነሱን ወደ መግደል ሀሳብ ለምን አመጣት? ልጅቱንስ አስወጥተህ ማሰዳት ካልፈለካት? አዎ መጀመሪያማ ፍላጎት ነበረኝ እኮ አብረን ነበር ፍላጎቱም፣ ግን ልጆቹ ከመጡ በኋላ ነው ያው እኔም ፍላጎት ግን ያው ነገሮችን ያደረግነው አብረን ነው ነገሮችን አወራን እና ያኔም የሰው ወገኖች ሳይሰሙ ነገሩን በድብቅ ለመጨረስ ያክል ነው እንደዚህ አይነት ውሳኔ ወሰነው። ከዛ በሰዓት አቃጠላችሁ ህፃኖች? አይ በሰዓቱ በጣም ጸጽቶን ነበር ካደረግነው በኋላ በቃ ያለው ነገር ምንድን ነው ያደረጋችሁት? አሁን ግንኙነት አላችሁ በሁለታችሁ ማለት? አይ አለ ግንኙነት አላችሁ? ያኔ ከልጁ ቤት እንደወጣሽ ነው ከሱ ከማርኮን ቤት እንደወጣሽ ነው ግንኙነት የጀመራችሁት? አዎ ከዛ በፊት ጥሎኝ እንደሄደው የተረገዙት ልጆች ግን ከሱ አይደሉም ማለት ግንኙነት አልነበራችሁም ከሱ ጋር? መጀመሪያ አልነበረም። በቃ ባርኮትም ጥሎኝ ሄደ። ያለውን ነገር ሲያይም እሱም እንደሌለ ክፍተት እንዳለማ አየ። እሱም በቃ እኔ ጋር መምጣት ጀመረ፣ ማውራት ጀመረ። ያለውን ነገርም እኔም ሳስረዳው እሱ ጋርም ፊሊንግ ነበረ እና ወሰደኝ ራሱ ጋር ያለውን ነገር ከጊዜ በኋላ ነገረኝ እንደሚወደኝ ነው። እዛኔም አማራጭ የለኝም አብሬ መቀጠል። በዛ ላይ ለኔ የሚያደርጋቸው በጣም ጥሩ ሰው ነው። ከጊዜ በኋላ ከሁለት በኋላ ሁሉም ነገር ጠፋ እንጂ አልፍ ነበር። ስለዚህ መግደላችሁንም አምናችኋል? አዎ እንደዚህ ይደረጋል። ግን አንተ እዚህ ጋር ተነሽ፣ እዚህ ጋር እዛ ቁጭ ተነሽ። እንደዚህ ይደረጋል? ሰው ልጅ በማያገኝበት በዚህ ዘመን እንደዚህ ይደረጋል? አንተ መውለድና ለመውለድ ምን ያክል እርግጠኛ ነህ? ነገር የተወለዱ ህፃናቶች እናጥፋ ብለህ የምታጠፋው ነገሩ ከዛ በኋላ እኔ ራሴ በጣም ጠጥቶኛል። ሁሉ ነገር ያው ግርሳት የሆነብልኝም እኔም ነገሩን ካረኩት በኋላ በጣም ነው የተጸጸትኩት። ከራሴ ጋር ራሱ ምንም ልክ አልነበርኩም። ያው በውሳኔ በጣም ተጸጽቻለሁ። ይሄ እናት አባት ቤት ነው አይደል? አዎ እናት አባት ያወረሱኝ ቤት ተዘግቶ እንዲቀር ትፈልጋለህ? ኧረ እንዴት ትፈልጋለህ? እና እሱን ካልፈለክ ለምን እንደዚህ ያደረክ? እንጂ እኔ በሰዓቱ እንደዚህ አይነት ሴጣን ተግባር እምሬ ውስጥ ምን ሲል እንደገባብኝ ሀሳቡ ካንተ እንደመጣ እየነገረች ነው እኮ። እኔ ነኝ ሀሳቡን ያመጣው። ለምንድን ሀሳቡ መጣብህ? እኔ እንጃ። እኔ ልጆቹ ከተወለዱ በኋላ ነው እንደዚህ አይነት ሀሳብ እምሬ ውስጥ የመጣው እንጂ መጀመሪያም ሳመጣት ልጆቹንም ልጆቼ ብዬ እንደምቀበላት ብዬ ነበር አምኜ የመጣሁት። ከተወለዱ በኋላ ግን ያው በቃ እኔ ያው ውስጤ መጨነቅ ጀመረ ምናምን። ለምን ተጨነቀ? ሰውስ ምን ይለኛል ምናምን፣ የሰው ልጅ አስመጥቶ ምናምን የራሱ ልጅ ሳይሆን አስወለዶ ምናምን የሚባል የማህበረሰቡን ወሬ ምናምን ፈራው። የሰው ጆሮ ውስጥ ምን እንዳይገባብኝ ሰጋው
ያው እናት አባቴ በክብር የሰጡኝን ቤት እንዴት ብዬ አሁን ምን ራስን ልጅ ሳልወልድ የሚል ስጋት በውስጤ ስለተፈጠረ ከዛ ስጋት አኳያ የመጣብኝ ጭንቀት ነው። ተጸጽቻለሁ። እንግዲህ ነገሩን ያው እኔም አይምሮዬ ከአቅም በላይ ስለሆነ ህግ እንደሚያደርገኝ ያድርገኝ። ህግ እንደሚያደርገኝ ያድርገኝ። በቃ እኔም በጣም አይምሮዬ ጥሩ ነገር ላይ አይደለም። በጣም ተጨናንቄያለሁ። በጣም ተጸጽቻለሁ። በጣም ተጸጽቻለሁ። እኔ እንደውም አሁን እናንተ ከመምጣታችሁ በፊት እሱ የሚመጣ ነበር በተደጋጋሚ ምናምን ከራሴ ጋር አይደለሁም። አብራ ካሜራውን አብራ። እሺ ቀጥል። ስለዚህ ተጸጽቻለሁ። ተጸጽተሃል? አዎ። እና በምን እንደራደረኝ ጥያችሁ ለምን እንዴት ጥያችሁ ሊዳው ነው እዚህ የምታደርገውን ነገር አድርግ። ይኸው ካሜራው ፊት ለፊት ከበራ እንግዲህ መቼም ያው እኔ ሲጀመር ከዚህ ከህሊና እዳ ነፃ መሆን ስለምፈልግ እኔ እስካሁን ያወራችሁት ሁሉ ተቀድቷል በካሜራ ማለት ነው። ያጥፍቻለሁ አልኩኝ። ቆይጥፋ መብራት ነው ያጠፋው፣ ካሜራው አልጠፋም። ምንድነው አንተ ብትቀጣው ታዲያ ምን ብትቀጣ ነው አንተ ምንድነው? ያው መንግስት የሚቀጣኝን ይቅጣኝ። ያው ቅጣት ይሄ ነው ብዬ አይደል? አንተ ህፃናቶችን በቃ አንተ በሰት አቃጠልክ። በቃ ጀግና። አረ ጀግና። አንተ ምን አይነት ወንድ ነህ? ለራሴ ምን ብያለሁ? እንዴት ወንድ ሆንክ ታዲያ? አንተ ይሄ ምን ወንድነት ነው? ወንድነት ካልሆነ ለምን እንዴት ታደርጋለህ? ነገሩ እኮ ያው እንደጸጸተኝ እየነገርኩህ ነው አይደል? ተነስ ነው አሁን ወደ ህግ ውጣ። ቀጥ ብለህ ነቅደን ታሽ ቀስ በል እንደዚህ ቤት አትችልም። ይቀጥል ውጣ። እንግዲህ ውድ ተመልካቾቻችን ያው እንዳያችሁት ነው ማለት ነው። በጣም የብልግና ስራ ነበር ሲሰራ የነበረው። በዋነኝነት ግን ከኛ የሚያመልጥ ነገር ስለሌለ ከእጃችን ገብተዋል ሁለቱም ሌቦች፣ ሁለቱም ወንጀለኞች ማለት ነው። ማይደረግ ነገር ነው ሲያደርጉ የነበረው። እንደሰማችሁት በጣም አስጸያፊ ነገር ነው ሲደረግ የነበረውና ይሄ ደግሞ በጣም አላስፈላጊ ነገር ነው። በጣም የብልግና ነገር ነው። በዋነኝነት ግን ከኛ የሚያመልጥ ነገር ስለሌለ ከኛ ሊያመልጥ አልቻለም ማለት ነው። ሌላ ጊዜ እንግዲህ ያው በዋነኝነት ሌሎች ወንጀለኞችን እየተከታተልን እናድናለን። በዋነኝነት ምንድነው ያደረጉት ነገር አይታችሁታል፣ ሰምታችሁታል። እናንተ ፍረዱት። እንግዲህ ያደረጉት ነገር ትክክል ነው። እሷ ልታጣት ትችላለች፣ ልትነጣት ትችላለች። ግን ደግሞ ያደረገችው ነገር ትክክል አይደለም። ማሳደግ ካልቻለች ለማደጎ መስጠት ይቻላል። በጎን ማደጎ ትላለች፣ በጎን ቤተሰብ ያሳድጋል ልጅን። ይህን ሁሉ ነገር ባለማድረጓ ወይ ደግሞ በወንድ ልጅ ሀሳብ ተገፋፍታ ይሄንን ማድረግ የራሷን ልጅ በጣም ስህተት ነው። እንደዚህ የምታደርጉ ሰዎች ካላችሁ ትክክል አይደለም። ይሄ እናንተንም ጎድቶ የሀገርንም ገጽታ የሚያጠፋ ጉዳይ ነው። ስለዚህ ሀገርንም ሕዝብንም የሚጎዳ ነገር አናደርግ ለማለት እወዳለሁ። በዋነኝነት ያው ብቻ ምን እንደምላችሁ እኔም ተረብሻለሁ። ህጻናት ልጅን እንደዚህ ማድረግ ተገቢም ስላልሆነ ማለት ነው። እባካችሁ ሌሎች እንዲማሩበት ላይክ፣ ኮሜንት፣ ሼር እያደረጋችሁ አድርሱላቸው። ልጁም ቢሆን እንደ ጥሩ ሰው መስሎ ግን ያደረገውን ተግባር ሰምታችሁታል። በጣም የብልግና ነገር ነው ሲያደርግ የነበረው። በቃ እሱ መጠቃቀሚያ ነው ያደረጋት ልጅቷን እና እሷም ታሳዝናለች። የደረሰባት ነገር ያሳዝናል። ብቻ ግን ያው ይሄ ደግሞ የሚታለፍ ነገር አይደለም። በይቅርታ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብሶ አዳርሱ። ሳብስክራይብ እያደረጋችሁ ቤተሰብ ተመልካቾች ማለት ነው። እንግዲህ ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን። እንደዚህ አይነት ስራ የምትሰሩት ወደፊትም ወደ እናንተ እንመጣለን። እንደዚህ እንዳታደርጉ ማለት እወዳለሁ። ቀጣይ በሌላ ጊዜ እስክንመጣ በያላችሁበት ሰላም ሁኑ።